ኦኬ ከመጣችሁ ቶፒኮች በጣም አጭር የምናገርበት የአቶ ልደቱ ጉዳይ ስለሆነ ከሱ ልጀምር። ህዝባዊ እምቢተኝነት አይ ዶንት ኖ መጽሐፍ ጽፏል። አመሲዩሚንግ መጽሐፍ የሚጽፉ ሰዎች በድሮ ጊዜ ብዙ ገንዘብ ያገኙ ነበረ። አሁን አላውቅም። ብቻ ህዝባዊ እምቢተኝነት ግን በሁሉም ቦታ ላይ ተሞክሮ ያለው አንድ የታጠቀ ኃይልና ያልታጠቀ ህዝብ በመጨረሻው ያ መንግስት ከመውደቁ በፊት የሚያጋጥሙት ነገሮች አንዱ ነው። እንግሊዞችም ከኢንዲያ ሲወጡ አይተናል። የማይመጣጠን የመሳሪያ የተለያየ ልዩነት ያላቸው በተለያየ ሀገርም አይተናል። ኢንትረስቲንግ ቲንግ ነው፣ ኢትዮጵያ ውስጥ አንድ ሰው ራሱ ላይ ጋዛር ከፍክፎ ቢለኩስ ራሱን የኢትዮጵያ ህዝብ ሆ ብሎ መንግስት ለመገልበጥ አይወጣም ያለው 100% እውነት ነው። የኢትዮጵያ ህዝብ እኔ ህዝብን ደፍሬ መናገር ምናምን ዲስሪስፔክትፉል ለመሆን ሳይሆን አንዳንድ ጊዜ እኛ ብዬ ለናገር እኛ እንደ ህዝብ አብሶ አዲስ አበባ ከተማ ውስጥና ትልቅ ከተማ ውስጥ ያሉት ሰዎች እኛ ኢትዮጵያኖች ወኔያችን የት ሄደ የሚያስብል ክስተት ቀን በቀን ማየት ትችላላችሁ። እንደ ህዝብ የት ሄደ? አንድ የሚልቅ አሁን ክሬት አድርጌዋለሁ ፑሉን እዚህ ጋር ያለውን የምታዩትን ከኔ ፕሮፋይል ስር ያለውን በመጫን አጭር ነው መልስ እዛ ላይ ትመልሳላችሁ። ከዛ ምን ያሎቻችሁ የመለሳችሁትን አሳውቃችኋለሁ። ቀጥል ሚኒልክ። ኦኬ ኤኒዌይስ እና ህዝባዊ እምቢተኝነት የማይቻልበት ምንም ምክንያት የለም። እንደውም ህዝባዊ እምቢተኝነት አላበራም። ህዝባዊ እምቢተኝነት እኔ ሁሌ ሲገባ ግዳጅ ሳይሆን ፋይንድ አውት አድርጌ ነው የምገባው። ወደ በኋላ አካባቢ እያበራን ስለምናወራ አሁን ችግር የለም ባታበሩ። እሺ ቀጥል ሚኒልክ። ኦኬ ኤኒዌይስ ህዝባዊ እምቢተኝነት የማይሰራበት ምንም አይነት ምክንያት የለም። 5 ሳንቲም ዳቦ ጨመረ ለህዝባዊ እምቢተኝነት በቂ ምክንያት ነው። ኢትዮጵያ ውስጥ ያለው የኑሮ ውድነት፣ የዘር የበላይነት፣ የመጨቆን፣ የነፃነት ማጣት፣ ሁሉም ነገር ኢትዮጵያ ውስጥ ለህዝባዊ እምቢተኝነት የማይበቃ ምክንያት አለ ብሎ ለመፈለግ አዳጋች ይሆናል። ያለው ምክንያት ብዙ ከመሆኑ የተነሳ የለም ብሎ መፈለግ የሚከብድ ይመስለኛል አለ ብሎ ከመፈለግ እና በቂ ምክንያት አለ። ኤኒታይም ሊነሳ ይችላል። ዊ ሻል ሲ። ይሄ በኮሚኒቲ ኦርጋናይዜሽን እና በግራስሩት ሙቭመንት በቴክኖሎጂ በአንድ ሰዓት ላይ በሚደረጉ ነገሮች ሰፖርት ሊደረግ የሚችል ቀላል እና ኢዚ ነው። ወደ መጨረሻው ሰዓት ላይ ይመጣል ብዬ እጠብቃለሁ። የፋኖ ትግል ገፍቶ ከተማዎችን ወደ መቆጣጠር በሚሄድበት ጊዜ ህዝቡ ወገንተኝነቱን በህዝባዊ እምቢተኝነት በደማቅ እንደሚያሳይ አልጠራጠርም። ይሄም መንግስት የመጨረሻ ጨፍጫፊ አረመኔነቱን እንደሚያሳይ አልጠራጠርም። ግን ያ የመጨረሻው ሰዓት ላይ ነው የሚሆነው ብዬ አምናለሁ። ሌላ ባነሳው ቶፒክ አንድ ከአውዱ ውጭ እየተጠመዘዘ ያለ ሲምፕል ፖለቲክስ አለ። የፋኖ ኃይሎች ከህወሓት ጋር እንሰራለን አሉ ምናምን የሚል እንደዛ የሚል ግልጽ የሆነ ወሬ ከማንም አልሰማነው። የሰማነው ፋኖዎች ሌላ ኢትዮጵያ ውስጥ ያለ ህዝብን ሊጨፈጭፍ የሚሄድ ኃይልን እንደማይተባበሩ እንደማያሳልፉት ሰምተናል። ያ ህዝብ በሰሜንም ይሁን በደቡብ በምስራቅም ይሁን በምዕራብ ፋኖ ይሄ ህዝብ ጠላቴ ነው ብሎ የያዘው ህዝብ እንደሌለ ክሊርሊ ከተናገረ በኋላ ምንም ኤክስፕላኔሽን የሚያስፈልገው ነገር አይመስለኝም። አይ ቲንክ ኢትስ አ ቢት ስትሬች ነገሩን ያልደረሰበት ደረጃ ላይ ማድረስ አዎ ህወሓትንም ሻቢያንም በስም አልጠቀሱም። የጠቀሱት ህዝብ የሚለውን ቃል ያሉትን ነገር ህዝብን ያሉት ኦኬ እሳቸውን ህዝብ እንዳሉ 100% ኮት ላደርግላችሁ። ህዝብን እኛን አልፎ ህዝብን የትግራይን ህዝብ ብለው የኤርትራን ህዝብ ብለው ሊሆን ይችላል፣ የአፋርንም ህዝብ ብለው ሊሆን ይችላል። ህዝብን ያሉት ያ ይሰመርበት። ቢካዝ ደጋፊም ተቃዋሚ የሚመስሉት ህዝብ እንደምትል ገብቶኛል። ኦኬ ሴም ቲንግ ጥያቄ ነው የምጠይቀው። ቲፒኤልኤፍ ከተፈጠረ ጀምሮ እንደ ቲፒኤልኤፍ ነው የምታገለው ብሎ አያውቅም። የትኛውም ተቃዋሚ ፓርቲ ታጣቂ የሚሆን እንደ ህዝብ ነው የሚያወራ። ህዝብ ማለት በሌላ አባባል ፓርቲው በእነሱ እሳቤ ነው የሚለው። ለምሳሌ ህዝቡ ላይ የመጣ ወረርሽኝ ነው ወይም ደግሞ ህዝቡን ለማጣቃት የመጣ ኃይል ነው ካሉ በሌላ አባባል ቲፒኤልኤፍን ለማጥቃት የመጣ ኃይል ነው እያሉ ነው የሚነግሩ። ይሄ ይገባል ብዬ አስባለሁ። በሌላ አባባል ጀነራል ተፈራ ህዝቡ ጋር ከሄደ ሲሉ ቲፒኤልኤፍ ጋር ከሄደ ማለታቸው እንጂማ ቲፒኤልኤፍ ብሎ አይነግሩም እኮ። አሁን ለምሳሌ ደብረጽዮን ገብረ ሚካኤል ሲናገሩ ህዝባችን እንዲሆኗል ህዝባችን እንዲሆኗል ህዝባችን እንዲሆኗል። የትግራይ ህዝብ ለምሳሌ ከኛ ጋር እየኖረ ነው፣ ካንተ ጋር እየበላ ነው፣ እየጠጣ ነው።
ሰፈር የሚያደርገው ሰፈር እያደረገ ነው። ብር የሚመትለው ብር እየበተነ ነው አይደል? አዲስ አበባ ላይ የሚዝናናው የተዝናና ነው። ግን ህዝብ ሁልጊዜ ህዝብ መቆመሪያ ነው። አሁን ህዝቡ ላይ የመጣ ወረርሽኝ ሲሉ አክቹዋሊ ህዝቡ ላይ እንዳልሆነ ያውቁታል። አሁን የብልጽግናና የቲፒኤልኤፍ ጉዳይ ውዝን የፓርቲዎች አለመግባባት ነው። ግን ወደ ህዝብ ይወስዱታል። እናንተ ላይ የመጣ ነው። ህዝብን ታግሎ ለማታገል ወይም ደግሞ ህዝብን ከጎናቸው ለማሰለፍ ነው። ስለዚህ ጀነራል ተፈራ ህዝቡ ላይ ከሄደ ሲሉ ሳይገባቸው ቀርቶ አለ። ቲፒኤልኤፍ ላይ የሚቃጣ ማንኛውንም ጥቃት እንመክታለን እያሉ ነው። ፖለቲካ በደንብ ትረዳላችሁ፣ ይገባቸዋል ብዬ አስባለሁና ስለዚህ ቲፒኤልኤፍ ሊሉ አይችሉም። ግን በውስጠ ታዋቂነት እየነገሩ አይደለ ወይ? መንግስትም እኮ ሲሄድ እኮ ለምሳሌ ፋኖ ሲመጣ ቲፒኤልኤፍን አጠፋለሁ ወይም ደግሞ ብልጽግናን አጠፋለሁ ብሎ ነው እንጂ የሚመጣው የኦሮሞን ህዝብ አጠፋለሁ የወላይታና የከምባታን አይደለም። ቲፒኤልኤፍም ሲመጣ ብልጽግናን አጠፋለሁ ነው የሚለው። ቲፒኤልኤፍም ሲሄድ ብልጽግናም ሲሄድ የቲፒኤልኤፍ ሰዎችን እይዛለሁ፣ ለፍርድ አቀርባለሁ፣ ታጣቂዎቻቸውን እንደመስሳለሁ፣ እጅ የሚሰጠውን እጅ አሰጣለሁ ብሎ ነው እንጂ ሄደው የትግራይን ህዝብ እናጠፋለን ብሎ አይደለም። ስለዚህ የጀነራል ተፈራን ንግግር በደንብ ላደመጠ ሰው ቲፒኤልኤፍን እናድናለን ማለታቸው አይደለም ወይ? ይሄ ጥያቄ አጭሩ መልስ አይደለም፣ በተአምር በጭራሽ አይደለም። ቲፒኤልኤፍ ተሰነጣጥቋል። ቲፒኤልኤፍ የትግራይ ህዝብ ነው ብሎ ህዝቡን ማሳመኑ ቲፒኤልኤፍ ራሱ ካሳካቸው ነገሮች አንዱ ይሄንን ዲሉዥን መፍጠሩ ነው። ምክንያቱም እኔ ከጽንሱ እስከ አሁን በመጨረሻ አስተንፋሱ ላይ ያለው ህወሓት ጸረ አማራ ነው። ማኒፌስቶ ላይ አሁን እንዳልከው አንተ የአማራን ህዝብ እታገላለሁ ሳይሆን ማኒፌስቶ ላይ ክሊርሊ ጠላት ህዝብ ብሎ የሰየመው የአማራ ህዝብ አለ። ከቲፒኤልኤፍ ጋር እሳቸው አላሉም። ያላሉትን ነገር እሱን ነው የሚሉት ብሎ ኮንክሉዥን ከወሰዱ በኋላ ለዛ ኮንክሉዥን ማብራሪያ መስጠት ያሉትን ነገር አይቀይረውም። የፈለግከውን ማብራሪያ መስጠት ትችላለህ። እኔም በተቃራኒም በድጋፍም መስጠት ትችላለሁ። ሀቁ ግን ሪሜን የሚያደርገው የት ጋ ነው? አሁን ያለው የኢትዮጵያ ፖለቲካ በጣም ብዙ የተለያዩ አስፔክቶች አሉት። በጣም ዳይናሚክ ነው። የሰሜን ፖለቲካ የሚሉት ጉዳይ አለ። የሃይማኖት ጉዳይ አለ። የኩሽ ነው ፖለቲካ አለ። ብዙ ነገር አለ። ህወሓትና ፋኖ አብረው ይሰራሉ ብዬ እኔ በተአምር አልቀበልም። ምክንያቱም የምናወራው ህወሓት ይሄ የአማራ ህዝብ ጠላቴ ነው ብሎ የኢትዮጵያን ህዝብ በዘር ከፋፍሎ አሁን የምናያቸውን ችግሮች ሁሉ የፈጠረውን ህወሓት ፋኖ በኃይል ይቀላቀለዋል ብዬ አላምንም። ግን ሁሌ የምትሉት አንድ ነገር አለ፣ ብዙ ሰዎች የሚሉት አንተን አይደለም፣ just speaking to the masses። ግን አማራ ሲያመቸው ብቻ ኢትዮጵያዊ እንደማይሆን የሚያሳያችሁ ንግግር አድርጋችሁ ውሰዱት። you understand what I'm saying? ይሄ ሁሉ ግፍ፣ ይሄ ሁሉ መከራ በህወሓት የአማራ ህዝብ ላይ ደርሶ እንኳን ይሄ ሁሉ ግፍ የኦሮሞ ተወላጅ ነን በሚሉ አክራሪዎች የአማራ ህዝብ ላይ ደርሶ ላለፉት 40-50 ዓመታት ከኦነግ እስከ ትንንሽ የፖለቲካ ፓርቲዎች አማራን ጠላት አድርገው ብዙ ወንጀል ሲሰሩበት ኢትዮጵያዊ አይደለሁም ሌሎቻችሁን ጠላቶቼ ናችሁ ብሎ ማኒፌስቶ አላወጣም። ኢቭን የትግራይን ህዝብ ህወሓትን የፈጠረውን የትግራይን ህዝብ እኛን አልፎ እንዲመታ አንፈቅድም ነው ያሉት። ህዝብ ነው ያሉት። እንግዲህ ኢትዮጵያዊ የሚያደርጋቸው ይሄ ነው። ኢትዮጵያዊነታቸውን የሚያሳዩ ንግግሮችን የህወሓት አካል አድርጎ ወይ ከህወሓት ጋር ስምምነት እንደፈጠሩ አድርጎ መውሰድ ትክክል አይደለም። አት ዘ ሴም ታይም ኦነግ ከግብፅ ጋር ሰርቷል፣ ከሻቢያ ጋር ሰርቷል፣ ከህወሓት ጋር ሰርቷል። ብልጽግና ያልሰራው የለም። ከሻቢያ ጋር ሰርቷል፣ ከግብፅ ሄዶ መሐላ አድርጓል፣ ከአብይ ጋር ብዙ ቀለበቱ ምኑ ስንቱ ታሪክ አለ። ከሶማሌላንድ ጋር ከሶማሊያ ጋር ብልጽግና እንደፈለገው ሌላው በዘር የተደራጀ ማህበረሰብ እንደፈለገው ሄዶ ከፈለገው ጋር ያለምንም ተጠያቂነት የፈለገውን ግንኙነት ማድረግ ይችላል ለጥቅሙ። አማራ ግን የራሱን ህዝብ ኢትዮጵያውን እንኳን እኛን አልፎ አይመታም ሲባል ይሄ ራሱ ከህወሓት ጋር እንደመስራት ተደርጎ ይቆጠርበታል። this is unjust, this is unfair and I completely reject ይሄ ሙሉ ፕሬሚሱን። በአማራ ነን በሚሉም አማራ አይደለንም ኢትዮጵያዊ ነን በሁሉም የተሳሳተ እንትን እየተሰራ ነው፣ ትርጉም እየተሰጠው ነው የተናገሩት ነገር።
እኔ ስፔሲፊክሊ የእሳቸው ቀንደኛ ደጋፊ ሆኜ ምናምን አይደለም፣ ግን ሀቁ ጋር ነው ዋናው ኢምፖርታንት ነገር። ሁለተኛ በዛ ጉዳይ ላይ ብዙ ማለት አልፈልግም። ማለት የምፈልገው ምንድነው አሁን ፋኖ እየሰራው ያለው ነገር ከአፋር አካባቢ የወጣውን መግለጫ ሰምታችኋል። ለፋኖ ያላቸው አመለካከት አፋር ውስጥ ያለው የትጥቅ ትግል ከፋኖ ጋር መቀላቀል እንደሚፈልግ፣ የፋኖን ትግል የፋኖን ፍትሃዊነት እንደሚያምንበት፣ ፋኖ ሙስሊም ጠል እንዳልሆነ የሚያሳይ መግለጫ በሚያወጣበት ማለት ብዙ ግርግር ኢትዮጵያ ውስጥ ተፈጥሮ ከነዛ ግርግሮች አንዱ ያው ሰምተን የሰለቸን ተጋጋሚ እምነት ውስጥ አትግባ ሙስሊም ጠል ነው ብሎ ደግሞ ሌሎች እንዳይመጡና እንትን እንዳይል ከእምነት ጋር እያያዘ አትንካ። አይ እኔ እነሱ ያወጡትን መግለጫ ተንተርሽ ጠል ነው ካልክ ጠል አይደለም ካልክ ጠል መሆኑን ደግሞ እናሳይ ብሎ ደግሞ ሌሎች እንዳይመጡ ቢልል አልችልም። ስለዚህ እኔ የምላችሁ በኤኒዌይስ የፖለቲካ ኃይሎች አፋር ያለው የታጠቀው የትጥቅ እንቅስቃሴ የሚያደርጉ ኃይሎች ከፋኖ ጋር ወገንተኝነትን እንደሚፈልጉ አሳይተዋል። ያ አሁን በስም ተጠርቶ ከአማራ ህዝብ ጋር ላሉም ከፋኖ ጋር አብረው የመስራት ፍላጎት እንዳላቸው፣ ሌላም አካባቢ እንደዚሁ አለ። በዛ ላይ ፋኖ በከፍተኛ ደረጃ የኃይል የበላይነትን እየወሰደ እዚህ ቦታ ላይ ለረጅም ዓመታት ለሚያምንበት ለሀቅ ሲታገል የነበረ ኃይል ነው። ቦታውን በደንብ ያውቆታል። ቦታውን በደንብ አውቆታል። ማህበረሰቡ በደንብ ያውቀዋል። ሌላው እንደምትሰሙት ፕሮፓጋንዳ ሳይሆን በተግባር እየታየ ያለው ለህልውና ዓላማ የሚታገል የታጠቀ ኃይልና ለመንግስት ስልጣን ተገዶም ሆነ ወዶ የገባ የመከላከያ ኃይል ነው። ይሄ የመከላከያ ኃይል የህዝብ ተቋም ነው። በህዝብ ገንዘብ ነው የሚተዳደረው። አዲስ አበባ እንዳለው ፖሊስ፣ በየክልሉ እንዳለው መንግስት የጸጥታ ተቋም አባል በህዝብ ገንዘብ ነው የሚንቀሳቀሰው። እየሰራ ያለው ግን አዲስ አበባ ውስጥ ኢሬቻ እንደልባቸው እንዲያከብሩ፣ አማራ ክልል ውስጥ ደግሞ አንዴ ልጨርስ አረፍተ አማራ ክልል አሁን ለምሳሌ እሱ እኮ አሁን ታለፈ ረጅም ዓመት ሆነ። አሁን ኦልሬዲ ድብድብ ውስጥ ገብተሃል። ሀሳቤን አረፍተ ነገሩን ብጨርስ ትረዳኛለህ ለምን እንደዛ አለ። ጥያቄ ስማ። ለምሳሌ አሁን ለህልውና ነው፣ የሐሰት ትርክት ነው፣ ጄኖሳይድ ነው። አሁን የምትናገርበት ስቴጅ አይደለም። አሁን የት ነህ ነው። እሱን ስቴፕ አለፍከው። መሽቶ በነጋ ቁጥር የህልውና ያደጋ እሱ መፈታት ስላልቻለ መሰለኝ አይደለም ወደ ጦርነት የገባው። አሁን የኔ ጥያቄ ፋኖ አረፍተ ነገሯን ግን ብጨርሳት ሀሳቡን እንዳለ እስቲ አድምጥ። አንዳንዱ ለመረዳት ነው የሚያደምጠው፣ አንዳንዱ ለመመለስ ነው የሚያደምጠው። እኔ አመት አላወራም። ፋኖ እየጻፍኩ ነው። ፋኖ አሁን የት ነው ያለው ነው የኔ ጥያቄ። ልመልስ። ፋኖ ያለው ልክ አረፍተ ነገሬን ጨርሰዋለሁ። አይነው አንድ ደቂቃ ነው ያለኝ፣ ስላቋረጥኩኝ አንድ ደቂቃ ብቻ ነው የምወስደው። ፋኖ ያለው ለሚያምንበት ትግል በሚያምንበት ቦታ ከ2 ዓመት በላይ ቆራጥ ሆኖ ከድል ወደ ድል እየተሸጋገረ እያሸነፈ ነው ያለ። የመከላከያ ሰራዊት ያለው ሞራሉ ደቆ ላለፉት 2-3 ዓመታት ከገዛ ህዝቡ ጋር ሲፋጅ አንድም ኢትዮጵያን የሚያስከብር ኢትዮጵያን የሚያስጠብቅ ነገር ሳያደርግ ሞራሉ ሾቆ በማያምንበት የብልጽግና የባለጊዜ ጦርነት ያለምንም ሞራል አማራ ክልል ውስጥ በማይፈልገው ጦርነት እየተሳተፈ ነው፣ እየተሸነፈ ነው፣ እጅ እየሰጠ ነው፣ እየተማረከ ነው። የህልውና ጉዳዩን ኢምፖርታንት የሚያደርገው ይሄ ጊዜያዊ አይደለም። የአንደርስታንድ የዛሬ 2 ዓመት የዛሬ 10 ዓመት የደረሰብን የህልውና ጉዳይ አሁንም የሚሰማን እሱ ነው። የሞራል የበላይነቱን የያዝነውም በሜዳውም ላይ በሌላውም ቦታ የምናምንበት ከዋል ስለሆነ ነው። ቴንክ ዩ። እሺ፣ በሚቀጥለው ሲመጣ የምትመልሷቸው ጥያቄዎችን አዘጋጅላችኋለሁ። የህልውና ጥያቄ አለብኝ ብለህ ድብድቡን መጀመሪያ የህልውና አደጋ አለ፣ በደንብ ስም የህልውና አደጋ አለብኝ ያልከው ከቤትህ ውጭ ነበር። ቤት ውስጥ የነበሩ ሰዎች የህልውና አደጋ አልነበረባቸውም። የህልውና አደጋ አለብኝ ብለህ ድብድብህን ቤት ውስጥ አመጣ።
በሰላም የተቀመጡ ሰዎች የህልውና አደጋ ውስጥ ከተትካቸው። ከ2800 በላይ ትምህርት ቤቶች ተዘግተዋል። ኢንፍራስትራክቸር ወድሟል። ዜጎች ይገደላሉ። ገበሬው ይገደላል። የምታዩት ነው። የህልውና አደጋው የት ነው ስልት አውቃለሁ። የት ነው ያለው የህልውና አደጋ የተፈጠረበት ብልም አርባ ጉጉ፣ በደኖ እንደዚህ ብለህ ትጠቅስልኛለህ። አሁን አማራ ክልል ውስጥ ያለው የአማራ ብሔር ተወላጆች የህልውና አደጋ አለባቸው። በሌላ አባባል ውጪ ለተፈጠረ ጸብ ድንጋይ ውርወራውን ቤት ውስጥ ማምጣት ማለት ነው። ቤት ውስጥ ትደባደባለህ፣ ከቤት ውስጥ ሆነ ትወረውራለህ። ከውጭ ያለው ሰውዬ ከውጭ ይወረውርባል፣ መስታወትን ይሰብራል፣ ልጅን ይፈነክታል፣ ቤትን ያፈርሳል ምናምን። መጀመሪያ ጸብህ ውጭ ነበር እና እንደምን ይህን የህልውና አደጋ ወደ ውጭ አላደረግኩም? ከክልሉ መውጣት ለምንድን ነው የከበደ? ይህንን በሚቀጥለው ሚኒሊክ እንትን ትላለህ። ቅድም የጠየቅኩት ጥያቄ አለ። እንትኑ ስለደረሰ ልንገራችሁ። አሁን ባለው ሁኔታ በህዝባዊ እምቢተኝነት ይህን መንግስት መጣል ይቻላል ወይ? አዎ ይቻላል። አይቻልም፣ ለዚህ የሚረዳ ቅንጅት የለም የሚል ምርጫ አስቀምጬላችሁ ነበር። 53.7 በመቶ የሚሆኑ ሰዎች ይቻላል፣ አረ ይቻላል ብለዋል። 46.3 በመቶ የሚሆኑ ሰዎች አይቻልም ብለዋል። ልዩነቱ ጠባብ ነው፣ 7.4 ነው። ግን 53.7 በመቶ የሚሆኑ ሰዎች አዎ የሚቻል ነገር ነው ብለው ሞልተዋል። ይሄ ጀስት ዝም ብሎ ቲክቶክ ላይ ያላሉ ሰዎች ነው እንጂ በእንትን አይደለም። አይ ዶንት ኖ አድማጮቼ ወይ አንድ አካባቢ ሰዎች ሊሆኑ ይችላሉ፣ ወይ አንድ ቡድን ደጋፊ ሊሆኑ ይችላሉ። ይሄን እንደ ሳምፕል ወስዳችሁ ደግሞ ዜና እንዳሰሩ ጀስት እዚህ ላይ ያሉ ሰዎች እጃቸውን እንዲያፍታቱ ለሳምፕል የወሰድነው ነው። እሺ ከምኒልክ ፋኖ ቀጥሎ ወደ ዋንጋሪ እንሄዳለን። እሺ አመሰግናለሁ ቴዲ። በመጀመሪያ ዛሬ ያንተን ቤት በጣም ነው የወደድኩትና እውነት ወጣች። ኦሮሞ አባቶች ሲተርቱ ዱጋ አፋን ቀበን ፉኛኔን ባቲ ይላሉ። እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እውነት የተደበቀች እውነት አፏን ቢይዟት በአፍንጫ ትወጣለች ይላሉ። እና ቴዲ ዛሬ ያንተ ቤት የሴቭ ኦሮሚያን ደራሲ ዘኢንቪዚብል ሃንድ በገሃድ አሳየ። በገሃድ ማንነቱን ፊት ለፊት ሴቭ ኦሮሚያን ማን እንደሚደርሰው ማን አጀንዳ እንደሚሰጠው ፊት ለፊት ስለወጣ በጣም አመሰግናለሁ። በዚህ አጋጣሚ አኪላ ይሄ ሴቭ ኦሮሚያ ላይ ዛሬ ምን ተብሎ ልትጠፈቅ ታውቃለህ? ኦሮሞ የሚበላው ስጋ፣ እንቁላል፣ ወተት፣ ቅቤ ነው። ስለዚህ የተመጣጠነ የአስተሳሰብ ችሎታ አሉ እንጂ እነዛ ዳጉሳ እየበሉ መኖር የከለከሉን ብሎ የጻፈን ሰው ተመልከት። የወለጋ ኦሮሞ ነፃ አውጪ ሆኖ መጥቶ የሸዋ ኦሮሞዎች የወለጋ ኦሮሞዎችን ደብድቧቸዋል ብሎ የጻፈን ሴቭ ኦሮሚያን ምሳሌ አድርጎ ጭራሽ ደግሞ አልፎ በዚሁ አጋጣሚ ዋቄፈናዎች እንኳን ደስ ያላችሁ ነፃ አውጪ የመጥቶላችኋል እንኳን አማራ ለዋቄፈናዎች ተቆርቋሪ ሆኖ አማንግ ኦሮሞስ ሽብልቅ ለማድረግ የሚሄደውን የሴቭ ኦሮሚያን ባለቤት ስላጋለጥልን ያንተ ቤት በእውነት በጣም ነው የማመሰግነው። ክብረት ይስጥልኝ። በዚህ አጋጣሚ ኢሬቻ በአዲስ አበባ እንዲከበር የሆነው በፖለቲካ ትግል የመጣ መሆኑን አትዘንጉ። ሾርት ሜሞሪያ ማንሆን በፖለቲካ ትግል ነው የመጣው። ኦሮሞ ማንነቴን ኢትዮጵያ ውስጥ ፈልጌ ያጣው ኢትዮጵያ የሚለው የሚዘፈነው የሚደምቀው ለዓለም የሚሰራጨው ምስል ውስጥ ራሴን አጣው ብሎ ታግሎ ዛሬ ለዓለም አደባባይ እንኳን አደረሰ ለኢሬቻ ተብሏል። ይሄ የፖለቲካ ትግል ውጤት ነው። በቀላሉ መነጠል አይቻልም። እንደዛም ቢሆን ግን የሚለጥጡ ካድሬዎችን አልደግፍም። ግን እዚህ ጋር ሳታመሰግኑ ለምሳሌ የሀጫሉን ቲሸርት አድርገው የመጡ የፖለቲካ ሊሰሩ የመጡ ታስረዋል። ቲሸርት እንዲያወልቁ ተደርገዋል። የሀጫሉን ምክንያቱም ዓላማው ሀጫሉን ማስታወስ ሳይሆን ዓላማው በሀጫሉ ስም ፖለቲካ ሊሰራ ስለነበር ማለት ነው። መንግስት እኮ ነው ጎበዝ፣ አገር እያስተዳደረ እኮ ነው። ከወለጋም ከመጣ ፖለቲካ ሊሰራ ከመጣ ይታሰራል። በጥምቀት ጊዜም በሰንደቅ ዓላማ ስም ፖለቲካ ሊሰራ ከመጣ ይታሰራል። መንግስት ስርዓት ያስከብራል። በዚሁ አጋጣሚ ስትናገሩ የመሰከራችሁት መንግስት ለኦሮሞም በህግ በማስከበር ረገድ ለኦሮሞም እንደማይመለስ ነው ያረጋገጣችሁት። ይህ እኮ ሊበረታታ እኮ ነው የሚገባው። በኢሬቻ የቁልቢ ገብርኤል ክብረ በዓል ሲከበር የቁልቢ ማህበረሰብ ሙስሊም ነው። ለክርስቲያኑ ቤቱን ለቆ
አብልቶ በዛችሁም ሸቅሎ አክብሮ ተባብሮ ይሸኛል። የቁልቢ ማህበረሰብ ሙስሊም ኦሮሞ ማህበረሰብ ኢሬቻን ሊያከብር ለአንዲት ቀን አዲስ አበባ ሊያከብር የመጣ ወጣት ሜዳ ላይ ወገን አልባ ሆኖ ሜዳ ላይ ለተኛ ጭራሽ መንግስት ሆቴል አመቻችቶለታል የሚል ክስ ይቀርባል። በጣም ያሳዝናል። እንደዚህ አይነት ነገር ተውባካችሁ። ይሄ አኗኑረንም ሰልጠን እንበል። አንድ ቀን ነው የሚያከብረው። ኦሮሞ ተገናኝቶ ፈጣሪውን የሚያመሰግንበት ነው። ከቻልክ አግዘው፣ ካልቻልክ አትስደበው። አትሊስት ለመኗኗር የሚሆን ነገር ፖለቲካም ከሆነ ለመኗኗር እንስራው። የመንግስት ካድሬዎች የለጠጡት የራሳቸውን አጀንዳ ሊሸጡት ይችሉ ይሆናል። ችግሮች አሉ። ቅድም ማነው ወንድሜም ተናግሮታል። ግን ቶፕ ያለው ለምሳሌ ዶክተር አብይ ያስተላለፉት መልእክት ከተመለከት ኢሬቻ ክብረ በዓል ነው። ሌሎች ወዳጅ የምታፈራበት እንጂ ጠላት የምታፈራበት ክብረ በዓል አይደለም። ሌሎቻችሁ እንግዲህ የተነፈሰ እስከዛሬ በኢትዮጵያ እንትን ላይ አየር ላይ ያልዋለ አደረገ። መንግስት ማገዙ ግን የኦሮሞ መንግስት ስለሆነ ሳይሆን ህገ መንግስቱ የተጨቆኑ ብሔር ብሔረሰቦች ባህላቸውን ሲያከብሩ ማገዝ ግዴታው ነው የሚለው አንቀጽ 90 አንብቡት። አንቀጹ ይተርጎም ካላችሁ ለህገ መንግስት ተጣሪ ጉባኤ አቅርቡት። ማገዝ ግዴታው ነው። ተጨቁነናል ያሉ ለጫምባላላ ለመዓት ክብረ በዓላቶችን አደባባይ አምጥቷቸዋል። ያውጡት፣ ራሳቸውን ኢትዮጵያ ውስጥ ይመልከቱት። ጫምባላላን እናክብር። ኢትዮጵያን የምንወድ ከሆነ ትልቁ ጃንቱን ኦሮሞ ማህበረሰብ ሳይሆን ትንንሾቹንም እናክብራቸው። ያ የኢኮኖሚክስ ሪሶርሳችን ነው ማድረግ የምንችለው እንጂ መጣያና መነነቃቂያ ፖለቲካ መስሪያ እናድርገው። የፖለቲካ ውጤት መሆኑን እንዳትዘነጉ። በጥምቀት ክብረት አቀባበል ላይ ለምሳሌ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነጠላ የለበሱ የፋኖ ዓላማ እንደነበረ ታውቃላችሁ። እኔ ለምሳሌ እዛ ላይ ጽፌያለሁ። ጎበዝ። ሰንደቅ ዓላማ አረንጓዴ፣ ቀይ፣ ቢጫ በህገ መንግስቱ አንቀጽ 3 ንዑስ ቁጥር 1 ላይ የተጠቀሰ ነው። ሰንደቅ ዓላማው እሱ ነው። አርማውን የለውም ብለህ ልጠይቀው ትችላለህ በአዋጁ። በሰንደቅ ዓላማው ግን ህገ መንግስታዊ መሰረት ያለው ስለሆነ ፖሊስ ልትከለክል አትችልም ብዬ ተቃውሜያለሁ። የህግ መሰረት ይዤ ማለት ነው። ግን የዘንድሮ ኢሬቻ ላይ ለውጥ አላያችሁ? የኦሮሞ ወጣቶች የኢትዮጵያን ሰንደቅ ዓላማ ይዘው አላያችሁ? ረጅም አግድም ይዘው የኢትዮጵያን ሰንደቅ ዓላማ ማንጠልጠል ይሄ የብልጽግና ትግል ውጤት አይደለም? በመጽሐፍ ቅዱስ አንድ ትምህርት አለ። ከ99 ከመቶ በጎች ውስጥ አንድ በግ ሲጠፋበት የጠፋው በግ ሲገኝ ጨፈረ እረኛው አይደል? ከኢትዮጵያዊነት ማማ ላይ አውርደው 60 ዓመት ሙሉ መርዝ ሲያጠጡት የነበረውን ማህበረሰብ የኢትዮጵያ ሰንደቅ ዓላማ ሲጠየፍ የነበረውን ወጣት በረጅም ይዞ ሲወጣ እንኳን ደስ ያለ እንኳን ደህና መጣ ብለህ እንደመቀበል ልታዋርደው ትፈልጋለህ። ጎበዝ። ለምንድን ነው አድዋን የመሰለ ትግል ላይ የሞቱ ኦሮሞዎችን አጥንት እንዲክዴት የተደረገ እኮ ነው። በፖለቲካ በህወሓት መርዘኛ ፖለቲካ፣ በከፋፋይ ፖለቲካ፣ አሁን ዋን አማራ በሚያራምደው ከፋፋይ ፖለቲካ የኦሮሞ ማህበረሰብ የገነባትን ኢትዮጵያን እኮ ነው እንዲርቅ የተደረገው። በአድዋ ላይ አድዋን አሁን በግድ በሃጫሉ ግፊት ማን ነው የሞተውና ነው አድዋን የምትሸሸው ተብሎ ወደ ኢትዮጵያዊነት እያመጣው የአሁኑን ኢሬቻ የኢትዮጵያዊነት መንጸባረቂያ የኢትዮጵያን ሰንደቅ ዓላማ በረጅሙ ይዞ ለብሶ ሲጨፍር እንደማየት የሚያስደስት ነገር የለም። ይችን ከፍ አርጋት፣ ቂምህን አውጣ፣ እኛም ስድቡን እናቆም መባባልና ዌልካም ነው ልንባባል የሚገባው እንጂ በምን ስሌት ነው መንግስትን የተለየ ኦሮሞ ስለሆነ ትሪት አደረገው ተብሎ ወደ ክስ ከምንሮጥ ችግርም ካለ ችግሩን አስወግዶ ግን ወደ ኢትዮጵያዊነት ሁሉም ኢትዮጵያዊነቱን ራሱን ኢትዮጵያዊነት ፒክቸር ውስጥ እንዲመለከት ማድረጉ ነው የሚሻለው። ስለዚህ ወንድም አንዴ ቃል ዋንጋሪ እሺ፣ የናኦፒ አቶ ልደቱ መጽሐፍ ፊክሽን ያልከው ስህተት፣ ፊክሽን አይደለም። የናኦፒ አገር ነው። በቻይና ምስራቅ ቻይና ውስጥ የሚገኝ ራሱን ንጉስ አድርጎ የፈጠረ በቻይና የዳይናስቲ ውስጥ ትልቅ ስፍራ የፈጠረው ነው ናኦፒ። ወንድሙን ጭምር ካምፔን አድርጎ ያሸነፈ ነው ናኦፒ። በእርግጥ እዛ ላይ እኔን ከከዳኸኝ አልምርህም የሚለውን ነው ለማምጣት የፈለገው። የኢትዮጵያን ሕዝብ ከድተዋል ለማለት ነው የፈለገው አቶ ልደቱ። መጽሐፉን ሳላነበው ርዕሱን ብቻ ይቼ ማለት የካኖፒ ሀገር ፊክሽን አይደለም። ጎትቶ ሊያመጣው የፈለገው እስቲ መንግስታዊ ስርዓትን ለውጠን መንግስት መተካት እንጂ አገር አልባ እንዴት ነው ስቴትለስ ለመሆን ሰው ፖለቲካ የሚሰራው? የተጣመመው መንግስት ለማቃናት ትሰራለህ እንጂ እንዴት ነው የተጣመመው መንግስቱን ማስወግደህ
መንግስት አልባ የሆነ ስቴትለስ የሆነ ማህበረሰብ ለመምራት የምትሄደው? እንዲህ አይነት ፖለቲካ ኢትዮጵያን ለማፍረስ የሚጣጣሩ ናቸው። በኋላ ጊዜ ሳገ በስፋት እመጣበታለሁ። የትውልደቱን ከመድሎት ጀምሮ ከ27 ሲደመሩለት ጀምሮ ከህገ መንግስቱ ጀምሮ እንዴት የሚጣረሱ ጽንሰ ሀሳቦችን ይዞ እንደሚንቀሳቀስ ራሱ የጻፈውን መጽሐፍ እሺ ያስረዳቸዋለሁ። ስለዚህ ውድ ኢትዮጵያውያን ወደ ቀልባችን እንመለስ። ቴንኪው ቴዲ ድሎ ስለሰጠኝ። ቴንኪው ከልብ አመሰግናለሁ። ከዋንጋሪ ቀጥሎ ወደ ራስ ደጀን ጋይስ። እኔ የማንኪያ ነገድ ነኝ ብያቸዋለሁ። አንድ የችል ነገር የማንኪያ ነገድ ነኝ። በግርግር የማላምን በአድማጭ ጭብጨባ ማልፈነድቅ ጭብጨባ ሲጎል ማልኮሰምን። እኔ በራሴ ፕሪንሲፕል ነው የምመራው። በሀገሬ በህዝቤ ጉዳይ ማልደራደር። ምን ይለኛል ሰው ምን ይለኛል ምናንተ ምን ይለኛል ምናምን ብዬ የማህበረሰብም የግለሰብም እስረኛ ያልሆንኩኝ፣ የሰውም ብድር የሌለብኝ ሰውም የኔ ብድር የሌለበት። ስለዚህ የኦሮሞ ህዝብ በገዛ ሀገሩ ላይ የኢሬቻን በዓል እያከበረ ነው። እንኳን ለኦሮሞ ህዝብ ለኢሬቻ በዓል በሰላም አደረሳችሁ። ከቆረቆረ ምንም ማድረግ አልችልም። ይሄ የራሴ መርህ ነው። ከቆረቆረ እኔ የማደርገው ነገር ከቆረቆረ አዶን ኬር። ከ10ኛ ፎቅ መመዘግዘግ ትችላለህ። የማይናወጥ ጠንካራ ፕሪንሲፕል ነው፣ ለሁላችሁም የሚሰራ ማለት ነው። አይ ቲንክ ሰምታችሁኛል ብዬ አስባለሁ። ከልብ አመሰግናለሁ። ራስ ደጀን 8 ደቂቃ አለ። አመሰግናለሁ ቴዲ። ኢሬቻን በተመለከተ ያው ቅድም ለመግለጽ እንደሞከርኩት ሰፊ ኦሮሞ ህዝብ የሚያከብረውን የኢሬቻ በዓል እንዳንድ ፋኖ ደጋፊ አከብራለሁ። ግን ሌላው የኢትዮጵያ ህዝብ አረንጓዴ ቢጫ ቀይ ባንዲራ ይዞ ሲወጣ ፋኖነ ምንድነው እየተባለ የሚታሰረው ግን ያከበራፕ ነው። ሆን ተብሎ በዓሉን አማራ እንዲሸማቀቅ አማራ በኢትዮጵያ የፖለቲካ መዋቅር ውስጥ የነበረውን ለማጥፋት የተደረገ ስለሆነ እሱ ነገር መስተካከል አለበት የሚል ኮሜንት ሰጥቼ ማለፍ እንፈልጋለሁ። ከዛ በተረፈ ቡኖ በደሌ ይመስለኛል የአማራ ሴቶች ትምህርት ቤት ተዘግቶ ወደ ሴተኛ ዳሪ ወዘተ ወዘተ የሚል አለ። እኔ በእርግጥ ያቀረበውን ስታቲስቲክስ በአብዛኛው የማልደግፈው በሆንም ግን በትክክልም ከሆነ ትምህርት ቤት የሚያወድመው አብይ አህመድ አሊ በድሮን፣ ጤና ጣቢያ የሚያወድመው አብይ አህመድ አብዲ በድሮን። አብይ አህመድ አሊ ስል አሁን ያለው መንግስት ገዥ መደቡ ማለት ነው። ስለዚህ እሱ ነው እያወደመ ያለው። ለምሳሌ በቀደም እንኳን ሰሜን ወሎ አይታችኋል። ቢቢሲ ገብቶ ማንም ሰው ማየት ይችላል። ነፍሰ ጡር እናቶች ለሕክምና የገቡ ሰዎችን በድሮን የጨፈጨፈ ስርዓት ነው። ስለዚህ የአማራ ወጣቶች ትምህርት ቤት ሄደው ለመማር ይሳቀቃሉ። የአማራ እናቶች ሐኪም ቤት ሄደው ለመታከም ሁሉ የሚሳቀቁበት ሁኔታ ነው ያለው። የህልውና አደጋ ገጥሞናል እያላችሁ ግን በአካባቢው የሚኖረውን ህዝብ ራሱ ህልውናውን አደጋ እየከተታችሁት ነው የሚል ጥያቄ ስትሰነዝር ስለሰማሁ ቴዲ፣ የህልውና አደጋ በአብዛኛው የነበረበት ከክልሉ ተብሎ በተለምዶ ከሚጠራው አካባቢ ውጭ የሚኖረው ነበር። አብይ አህመድ ግን ትጥቅን አስፈታለው ቀበቶን ማስፈታለው ብሎ የአማራን ህዝብ ትጥቁን ሊያስፈታ ሲመጣ የአማራ ህዝብ ያለው ብቸኛ አማራጭ መዋጋትና መታገል ነበር። ስለዚህ በጦርነት ውስጥ በውጊያ ውስጥ ለህልውና በምታደርገው ተጋድሎ አዎ ብዙ ችግሮች ሊፈጠሩ ይችላሉ። ዋናው መሰረታዊ ነገር ግን እኛ ከዛ ውጭ ምንም አማራጭ ስላጣን ነው። እሱን ካልኩ በኋላ አሁን ላይ ፋኖ የት ነው ያለው? ፋኖ በህዋት በሻቢያ በተለያዩ ኃይሎች ይደገፋል እየተባለ ይባላል። በአንድ ሳምንትም እናጠፋዋለን እያሉ አሁን ደግሞ ሲማረክ ምን ሲል እናየዋለን የሚል ሀሳብ ስታቀርብ ሰምቻለሁ ቴዲ። በመጀመሪያ የአማራ ህዝብ ወይም የአማራ ፋኖ ሰራዊት ለውጭ ኃይሎች ለባዕዳን አድሮ አያውቅም። በታሪክ አደረ ከተባለ አብይ አህመድ አሊ ነው። አብይ አህመድ አሊ ከዚህ በፊት በመድረክ ሲናገር እንደሰማችሁት የኢትዮጵያ መከላከያ ሰራዊት ይዘው ወደ ኤርትራ ለሄዱት ለብርጌዲየር ጀነራል ከማል ገልቹና ለኮሎኔል አበበ ገረሱ መረጃ ሲሰጥ ነበር ብሎ ሁላችንም የምናውቀው ንግግር ነው። እሱ ብቻ አይደለም። ላይቤሪያ በወቅቱ የሰላም አስከባሪ ቡድን ልኡካን ከነበረው የአሁኑ ሌተናል ጀነራል ብርሃኑ በቀለ በዳዳ ላይቤሪያ ከደበት ታስሮ የመጣው ከአብይ አህመድ ጋራ ኮሚኒኬሽን ሲያደርጉ ተጠልፎባቸው ነው። ይሄንን መከላከያ ያለ ማንም ሰው መጠየቅ ይችላል። እግዚአብሔር ምስክሬ ነው። ከላይቤሪያ መጥቶ ለብዙ ጊዜ በአቀብ ተደርጎበትኝ እድገት ተከልክሎ ስለነበር ነው። በነገራችን ላይ አብይ ከመጣ በኋላ ከኮሎኔል ሌተናል ጀነራል የሆነው በዚህ አጋጣሚ ነው። ስለዚህ አብይ አህመድ እንጂ ለዛኔ ኤርትራ ከኢትዮጵያ መንግስት ጋር የነበራትን ሁኔታ እናውቃለን። ስለዚህ መረጃ እያቀበለ አገር መከላከያን ሲያፈርስ የነበር አብይ አህመድ እንጂ የአማራ ፋኖ ሰራዊት ከኤርትራም ጋር አልተባበረም። ለኤርትራም አሳልፎ የሰጠው መረጃ የለም። ግን አሁን ላይ ፋኖ የት ነው ያለው ለሚለው ነው።
የአማራ ፋኖ ሰራዊት አሁን ላይ ያለው በከፍተኛ ከፍታ ላይ ነው ያለው። ምክንያቱም ፋኖ ትግል ሲጀመር በተለያየ አቅጣጫ የአማራ ልጆች መጥተው በጋራ በቲም በጋንታ ምናምን የነበረ አደረጃጀት ነው። አሁን ግን የፖለቲካ ኃይሉና ወታደራዊ ኃይሉን ለመሰብሰብ አፋድና አፋባ በሚባሉ ሁለት አደረጃጀቶች ውስጥ ሆኖ በነፃነት እየታገለ ነው ያለ። የእድገቱ ማሳያ አንደኛ እንደ ድርጅት ወደ አንድ ለመምጣት እየሞከረ መሆኑ፣ ሌላው ፋኖ ትግሉ ሲጀመር የነበረውን ወታደራዊ አቅምና የአሁኑን ማነጻጸር የሚቻል የኢትዮጵያ ሕዝብ የሚያየው እውነታ ይመስለኛል። ፋኖ ትግሉ ሲጀመር ዲሽቃ፣ ሞርተር፣ ስናይፐር ምናምን የሚባሉ ወታደራዊ መሳሪያዎች፣ ወታደራዊ መገናኛ ሬዲዮች አልነበሩትም። አሁን ላይ ግን የአብይን አህመድ ወታደር በየሜዳው ዙሪያውን ከቦ ትጥቅ እየማረከ ራሱን ከሞርተር እስከ ዲሽቃ እስከ ዙ 23 እና መሰል መሳሪያዎችን እየታጠቀ ነው። እሱ ብቻ አይደለም፣ ፋኖን ብዙ ሰው ማየት ይቻላል። በየቦታው በኮማንዶ ደረጃ እያሰለጠነ ነው። በኮማንዶ ደረጃ እያሰለጠነ ነው። ሰሞኑንም በምስራቅ አማራ ፋኖ ቀጠና በአርበኛ ምሬ ወዳጆ እና በሌሎች አርበኞች የተገኘው ድል የራሱ የፋኖ ውጤት ነው። ይሄንን ለማረጋገጥ በቀጠናው ያሉትን ወታደራዊ ከፍተኛ አዛዦች ማየት በቂ ነው። ለምሳሌ በምስራቅ አማራ ቀጠና እንደነ ኮሎኔል ፋንታው ሙሀባ ያሉ አርበኞችን ማየት ይቻላል። ፋንታው ሙሀባ በነገራችን ላይ አሁን ኢትዮጵያ ውስጥ ካሉ ጀነራሎች ኢንክሉዲንግ ፊልድ ማርሻል ብርሃኑ ጁላ በላይ ቀድሞ ኮሎኔል የነበር ሰው ነው። ፋንታው ሙሀባ የ108ኛ ኮር የዘመቻ መምሪያ ኃላፊ ያለ ጀነራል ብርሃኑ ጁላ የ22ኛ ክፍለ ጦር አዛዥ ነበረ። ይሄ ምንም ማንም ሰው መናገር። ጀነራል ጌታቸው ጉዲና የ11ኛ ክፍለ ጦር ምክትል አዛዥ ነበረ። ስለዚህ ይህ ሰው የጀነራልነት ማዕረግ ብዙዎቻችሁ እንደምታውቁት የፖለቲካ ሹመት ነው። ስለዚህ ኮሎኔል ፋንታው ሙሀባ መከላከያ ካሉ ጦር ጀነራል መኮንኖች የተሻለ ውጊያ ማቀድ የሚችል ፋኖን መምራት የሚችል የመዋጋት አቅም ያለው ነው። እንዲሁም ከአርበኛ ምሬ ወዳጆ ጋር ያሉት እነ ኮሎኔል አባይ እነ ኮሎኔል ፋንታውን መኮየና መሰል አርበኞች መከላከያን አቅሙን እንዴት ማጥቃት እንዳለባቸው፣ በየትኛው ስስ ቦታ ማድረግ እንዳለባቸው፣ ምን አይነት ኢላማ ሰሌክት ማድረግ እንዳለባቸው ጠንቅቀው ስላወቁ ነው 12ኛ ክፍለ ጦርን የሞርተር ሻለቃ ባትሪዋን ሙሉ በሙሉ ያወደሙትኝ። ስለዚህ ፋኖ ከትናንት በላይ የተሻለ የወታደራዊ ቁመና ያለው እንጂ እነ ብርሃኑ ጁላና እና አበባው ታደሰ እንደሚሉት በኗል ተኗል ለቀማ ላይ ነን ምናምን የሚለው የኢትዮጵያ ሕዝብ እንግዲህ አይቶ ይታዘብ። ስለዚህ ፋኖ ከትናንት በተሻለ ከፍተኛ ወታደራዊ አቅም ላይ እንዳለ ሰፊው የኢትዮጵያ ሕዝብ የሚያውቀው ይሆናል። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተማረከ? ፋኖ ተዳክሟል ከተባለ፣ ፋኖ አቅም የለውም ከተባለ ለምን ተማረከ የሚለውን ማየት ያስፈልጋል። አንድ ወታደር ለመዋጋት ዓላማ ያስፈልገዋል። ልትሞትለት የምትችለው ዓላማ ይኖርሃል። አሁን የኢትዮጵያ ወታደር እኮ እየሞተ ያለው የገንዘብ ወንድሙን አማራን ለመግደል ወይስ የውጭ ወራሪ መጥቶበት ነው? በምን ሞራል ነው? አሁን እኮ ሰራዊቱንም እኮ ራሱ ለመግደል እኮ በጣም ቸግሮ ነው ያለው። ስለዚህ ፋኖ ከአብይ አህመድ ወታደር የተሻለ ሊሞትለት የሚችለው የነጠረ ዓላማ አለው። ሌላው የአብይ አህመድ ወታደር ለምንድን ነው በዚህ ልክ የተዝረከረከው ካልከኝ፣ ሰራዊቱ እጅግ በጣም የተወጠረ መልክዓ ምድር ባለበት ሁኔታ ነው እየተዋጋ ያለው 7 ዓመት ሙሉ ያለምንም ማቋረጥ። እኔ አንዳንድ እውነት ያሳዝኑኛል። ያለምንም ማቋረጥ በየቦታው በየወረዳው በየቀበሌው እየባዘነ ነው ያለው። ይሄ ሁኔታ ስላለ ነው ጀግናው የአማራ ፋኖ ሰራዊት እሱን አጋጣሚ ተጠቅሞ የአብይ አህመድን ኃይል አከርካሪውን እየሰበረ በየቦታው እያዝረከረከው የሚገኘው። አሁንም ከዛ የተሻለ ዝግጅት እየተደረገ ነው። ሌላው ፋኖ ከህወሓት ጋር አብሮ ይሰራል ስለሚባለው ነው። ፋኖ ከህወሓት ጋር አብሮ አይሰራም፣ ግን ፋኖ አብይ አህመድን ቢወገው ፋኖ ከአብይ አህመድ ጎን ተሰልፌ አልዋጋም ነው ያለው። ስለዚህ ታክቲካል አሊያንስ መሆን እንችላለን። ከዛ በተረፈ ግን የህወሓት ምን እንደሚፈልግ ነገ ላይ ምን ሊያደርግ እንደሚችል በጣም ፋኖ ጠንቅቆ ያውቃል። ስለዚህ ከህወሓት ጋራ እኛ ያለን ግንኙነት ስለዚህ ከአብይ አህመድ ጋራ እኛ ያለን ግንኙነት በጣም የተወሰነ ጥንቃቄ የተሞላበት የአማራን ህዝብ ጥቅም አሳልፎ የማይሰጥ እንደ ሀገርም ነገ አብረን ከሌሎች ጋራ በጋራ ተባብረን የምንመሰረታት ሀገር ላይ የሚኖረንን ሚና ራሳችን አቅማችን እያጎለበትን እንጂ የህወሓት ጋሻ ጃግሬ ሆነን ወይም የህወሓት መንገድ መሪ ሆነን የምንሄድበት ሁኔታ የለም። ፋኖም እንደዚህ አይነት ሀሳብ የለውም። ሌላው ግን ስለ ልደቱ መፈንቅል ህዝባዊ አመፅ ምናምን ያልከውን እኔ ትንሽ እሱ ነገር እኔ አልስማማም። አይ ዶንት ቲንክ አሁን ባለው ነባራዊ ሁኔታ ህዝባዊ አመፅ የሚለው መሬት ላይ እየተደራጀ ኃይል በሌለበት ሁኔታ የሚደረግ አይመስለኝም። የአማራ ህዝብ ግን ከህዝባዊ አመፅ በላይ በመሳሪያ ታጥቆ እየተዋደቀ ነው። እሱን ትግል ነው እየደገፍን ያለ ነው። እንግዲህ ሰዓቴ ደግሞ ኋላ ተመልሼ ትመጣለች ኖረኝ
ከኤርትራ ጋር በተያያዘ ያለውን ጉዳይ ሀሳብ ለመስጠት ሞክራለሁ። ቴዲ ሁሌ ለምሰጠን እድል እጅግ አመሰግናለሁ። ቴንኪዩ ራሳችን ቴንኪዩ። ወደ ቅድስት እንሄዳለን። ምናልባትም ከዚህ በኋላ አንዳንድ ዙር ከደረሳችሁ በኋላ ሁለተኛ ዙር ላይ ቪዲዮ የምታበሩ ትቀሩና የማታበሩ በክብር አሰናብተን ከሌሎች ጋር ጌ አንዱ ለዙር እንሄድና ማጠቃለያ አድርገን እንሰናባበታለን። የተያየን ወደ ደራው ጨዋታ የምንሄድበት ይሆናል። በቪዲዮ የምትገቡ ሰዎች የላካችሁ ሰዎች በቪዲዮ የምትልኩ ሰዎች ብቻ ሁኑ። በተለያዩ ምክንያቶች ቪዲዮ የማይከፍቱ ሰዎችን በክብር ወደታች እናወርድና እየተያየን የምናወራበት ይሆናል። ቅድስታችን 8 ደቂቃ አለሽ። እሺ ቴንክ ዩ ልደቱ ወደ አነሳው ሀሳብ ልነሳና በነገራችን ላይ ኢትዮጵያ ውስጥ ካሉ ፖለቲከኞች በደንብ በሀሳብ መሞገት፣ ሀሳብን ወደ ጽሁፍ ማውረድ፣ ከዛ ደግሞ ሰላማዊ ትግል ለአንድ ፖለቲካ መሰረት ነው። ትግሎች ሁሉ መሆን ያለባቸው በሰላማዊ መንገድ ነው የሚል ጽኑ አቋም ይዘው ለረጅም ጊዜ የቆዩ ናቸው አቶ ልደቱና እኔ በዚህ በጣም ነው ማከብራቸው። ወደ ዋና ወደ አነሱት ስንሄድ ህዝባዊ እምቢተኝነት አንዱ መንግስታቶች የሚወድቁበት አንዱ መንገድ ነው። ህዝባዊ እምቢተኝነት አሁን ባለው ነባራዊ ሁኔታ ህዝቡ ከፈለገ ህዝባዊ እምቢተኝነት ቢነሳ ይሄ መንግስት የማይወድቅበት ምንም ምክንያት የለም። ህዝቡ ከፈለገ ነው። ነገር ግን አሁን አጠቃላይ ኢትዮጵያ ውስጥ ያለው መንግስት በህዝቡ ውስጥ ያለው አቀባበል እሳቸው እንደሚሉት ልክ ከዚህ በፊቱ እንዳየናቸው ሙሉ በሙሉ ይሄ መንግስት አያስፈልገንም የሚል አለ ብዬ አላምንም። ለነዚህ ደግሞ ማሳያዎች ማምጣት እንችላለን። ለምሳሌ በዚህ መንግስት ተቃውሞም ድጋፍም ካላቸው ውስጥ አንዱ ኦሮሚያ ክልል ነው፣ ሌላው አማራ ክልል ነው። ኦሮሚያ ክልል ውስጥ ይሄንን መንግስት የሚደግፍ አለ፣ ይሄንን መንግስት ደግሞ የሚቃወም አካል አለ። እዛ ክልል ውስጥ ሄደ ህዝባዊ እምቢተኝነት ለማድረግ አስቸጋሪ ነው የሚሆነው ማለት ነው። ምክንያቱም ህዝባዊ እምቢተኝነት ሁሉም ማህበረሰብ፣ ሁሉም ህዝብ ሀገሪቷ ላይ የሚኖረው እንደው አብዛኛው ብንወስድ ይሄ መንግስት መውደቅ አለበት የሚል መተማመን ደረጃ ላይ ከደረሰ ያንን ማድረግ እንችላለን። ባለው ነባራዊ ሁኔታ ግን ይሄን ለማድረግ የሚቻል አይመስለኝም። በተመሳሳይ አማራ ክልልም እንደዛው ከህዝባዊ እምቢተኝነት አልፎ በወታደራዊ ነው መውደቅ ያለበት። ይሄ መንግስት በህዝባዊ እምቢተኝነት ብቻ አይወድቅም እና በመሳሪያም ነው መውደቅ ያለበት የሚል ደረጃ ተደርሶም እንኳን ስናይ የዚህ መንግስት ገዢ የሆነው የብልጽግና ፓርቲ አባላት የሆኑ ደግሞ የአማራ ክልል ነዋሪዎች ወይም አማሮች የምናገኝበት አይነት የፖለቲካ እንትን ስናየው ደጋፊም ነቃፊም ያለበት አይነት ነገር ስለሆነ እንደው በቀላሉ በህዝባዊ እምቢተኝነት ለመጣል የሚቻልበት አይነት የፖለቲካ እንትን ነው ያለው ብዬ እኔ አላስብም። ከዛ ውጪ ህዝባዊ እምቢተኝነቶች በምን ይደገፋሉ? እዛ ጋር አንድ ብርቱ ፖዝ አድርጌያለሁ ደቂቃሽን። ለምሳሌ አሁን ህዝባዊ እምቢተኝነቱን ይመራሉ ተብሎ የሚታሰቡ ሰዎች አቶ ልደቱ አያሌው ያሉበት የአብሮነት ለኢትዮጵያ ስብስብ ሰዎች እነሱ በዋነኛነት ይመሩታል ተብሎ ነው የሚታሰበው። አሁን ወደ ሪያሊቲውን እንምጣና እንጠይቅ። ለምሳሌ እዛ ውስጥ ልደቱ አያሌው ያሉ፣ ጀዋር መሐመድ አለ፣ ሌሎች ፖለቲከኞችም አሉ። አሁን ህዝባዊ እምቢተኝነት ወይም ሲቪል ዲስኦቢዲየንስ ስትይ ሶሻል ቤዝ ያስፈልግሻል። ተነስ ስትዩ የሚነሳ ተቀመጥ ስትዩ የሚቀመጥ አትሊስት ኦፒኒየን ሊደር የሆንሽበት የሆነ ስብስብ ያስፈልግሻል። አሁን ባለው ነባራዊ ሁኔታ ሌላው ይቅር ስብስቡ መሬት ላይ ያለው ህዝብ ሊሰማቸው የሚችሉ ናቸው ብለሽ ታስቢያለሽ? አንደኛው እሱ ነው። የአብሮነት ለኢትዮጵያ ሰዎች አቅም አላቸው። የኢትዮጵያን ህዝብ ተነስ ሲሉት ሊነሳ በሚችልበት ደረጃ ላይ ናቸው። ግልጽ የሆነ ሮድማፕ አላቸው። ከዚህ ይዘን ወደዚህ ነው የምንወስድ ብለው የነገሩትና በዛ ላይ የተማመነበት ህዝቡ። ሁለተኛ የኦሮሞን ህዝብ እንደ ሳምፕል ብትወስጂ በሲቪል ዲስኦቢዲየንስ እነዚህን ሰዎች አምኖ
ኦኬ እዚህ መንግስት ላይ ስላልበጀኝ ልነሳበት ሊል የሚችልበት ነገር ነው ያለው ወይስ ይሄ መንግስት ያለበትን ችግር እየከረከምኩኝ እያስተካከልኩኝ ከዚሁ ጋር ልቀጥል የሚልበት ስነ ልቦና ነው ያለው? እውነታው አይናችሁ የሚያየው ምንድን ነው? አሁን ቲፒኤልኤፎችን ወይም ደግሞ የቲፒኤልኤፍ ሰዎችን የነጀዋርን የነለቱን አምኖ እሺ ብሎ ይህን መንግስት ሊጥል የሚችልበት ደረጃ ላይ አለ ብላችሁ ነው የምታስቡት? የእናንተ ግምጋሜ ምን ይመስላል? እሱንም እንድታኪበት ነው። ቴንክ ዩ። ቀጥሎ ልመጣበት የነበረውን ሀሳብ ነው አንተ በጥያቄ ያነሳኸው እና ህዝባዊ እምቢተኝነት የሚደግፉ ሌሎች ነገሮች ደግሞ በፖለቲካ ውስጥ መኖር አለባቸው። አንዱ ህዝቡ ህዝባዊ እምቢተኝነትን ሊያደርግ እንዲችል የሚያስችል በቂ አመራር ይፈልጋል። ይህንን በበቂ ሁኔታ የሚመራ አመራር ያስፈልጋል። አሁን ባለው የኢትዮጵያ ተጨባጭ ሁኔታ በህዝባዊ እምቢተኝነት መንግስትን ለመጣል የሚያስችል ህዝቡን የሚያስተባብሩ ተሰሚነት ያላቸው ተአማኝነት ያላቸው የፖለቲካ አመራሮች ወይም እንደው ግለሰቦችም ቢሆን ለማግኘት በጣም የምንቸገርበት ሰዓት እና አቶ ልደቱ ለመሰብሰብ እየሞከሩት ያለው ግሩፕ ይህን ህዝባዊ እምቢተኝነት ለመምራት አቅም አለው፣ ሞራል አለው፣ ልምድ አለው፣ መታመን አለው ብዬ እኔ በፍጹም አላምንም። ምክንያቱም አብዛኞቹ በተለያየ ምክንያት ኢትዮጵያ ፖለቲካ ውስጥ የቆዩ በየጊዜው ህዝብ አምኖ ሲከተላቸው እንኳን የሆነ ጊዜ ላይ የሚክዱት እና ብዙ ስም የተሰጣቸው በኢትዮጵያ ፖለቲካ ተፈትነው የወደቁ ሰዎችን የምናይበት ምናልባትም አንዳንዶቹ ደግሞ ለዚህ ሁሉ ውጥንቅጥና ችግር የዳረጉን ሰዎች እንደገና አይናቸውን አጥበው የዚህ ሁሉ ችግር ፈጣሪ የሆነው ሰው ምንም ነገር እንዳላደረገ ሆኖ ተመልሶ አይኑን አፍጥጦ የመጣበት አይነት ሰዎችን ይዘህ መጥተህ ህዝባዊ እምቢተኝነት ያስፈልጋል ብትል የኢትዮጵያን ህዝብ አለማወቅም ይመስለኛል። እሳቸው ሲጠቃቀሱ የነበሯቸው አፍሪካ ውስጥ የታዩ ህዝባዊ እምቢተኝነት እንዴት እንደተቀሰቀሰ እንዴት እንደሰራ ሊያሳዩን ይሞክራሉ። የኢትዮጵያውያን ልምድ ከአፍሪካ ውስጥ ካለው በፍጹም የተለየ ነው። ምክንያቱም የኢትዮጵያውያን የፖለቲካ ባህል አለ። እኛ በፖለቲካ ባህላችን በአንድ አዳር ተነስተን መንግስትን አናፈርስም። ኢትዮጵያውያን የመታገስ የማየት የመለወጫ ጊዜ የመስጠት በበደል ውስጥም እንኳን ብናልፍ ግድ የለም ዝም ብሎ መንግስት ከሌለው ሀገር አምባገነን መንግስትን ቢሆን ቢኖር ይሻላል የሚል የማስታመም ነው የፖለቲካ ባህላችን። እንደሌሎቹ 10 ሳንቲም ጨመረ 50 ሳንቲም ጨመረ ብለን በአንድ አዳር ተነስተን መንግስት የምንጥል አይነት የፖለቲካ ካልቸር ኢትዮጵያ ውስጥ የለም። ይሄ አይሰራም ኢትዮጵያ ውስጥ። ነገር ግን የኢትዮጵያውያን ባህል ምንድነው? እየቆዩ ሄዶ በጣም ብዙ ማሳያዎችን ታግሶ ምንነሳባቸው ወቅቶች አሉ። ምንም ጥያቄ የለውም። ህዝቡ በቃኝ የሚልበት ሰዓት አለ። እንደ ሌሎች የአፍሪካ ሀገሮች ግን በሆነ አንድ ነገርን ብቻ አንስቶ ይዞ ሄዶ ባንዴ እንዲህ አይነት እንትኖች ውስጥ የምንገባባቸው ነገሮች የሉንም። በ45 ቀን በ100 ቀን በምናምን ቀን ምናምን የሚባልበት አይነት ሁኔታ ውስጥ አይደለንም ያለ ነው። እኔ ሁልጊዜ እላለሁ የብልጽግናን መንግስት እንደ ዋዛ የማየት ምንም እንዳልተፈጠረ ምናምን ህዝቡ እንደማይደግፈው ምናምን ለማሳየት የሚካሄደው ነገር ውሸት ነው። በደንብ ድጋፍ አለው። ድጋፍ ባይኖረውማ ብልጽግና ይወድቅ ነበር። በደንብ ይደግፈዋል። ድጋፍ አለው። የትኛውም አካባቢ ላይ ሄደህ ዝም ብለህ አንዳንድ ነገሮችን ለመስራት ብትሞክር እንሞትለታለን የሚል የፖለቲካ ተፈጥሯል። ድጋፉ ቅድም አቶ ልደቱም ሲናገሩ እየሰማሁኝ ነበርና ድጋፉ ምናልባት ከዚህ መንግስት ባላንጣ ላይ ያሉ የተቃዋሚ ፓርቲዎች በእነሱ ላይ እምነት ስላጣ እንዲሁ በቃ ምንም የተሻለ ነገር ስለሌለ የመጣ ነው ወይስ አሳማኝ የሆነ ነገር ስላቀረበለት ብለሽ ነው የምታስቢው? ኢትዮጵያ ሁለት ነገር ነው። እሳቸው እንዳሉት አንዱ
ጠንካራ ተቃዋሚና ህዝቡ አማራጭ ነው የሚለው የፖለቲካ አመራር የፖለቲካ እሳቤ የተደራጀ ቀጥሎ ሀገሪቷን ሊረከብ ይችላል የሚባል የፖለቲካ ኃይል የለም። አንዱ እሱ ነው። ሁለተኛው ይሄ መንግስት ለዚህ ሀገር እድገት እየሰራ ነው ብለው የሚያምኑ የፖለቲካ ግሩፖች አሉ። ምክንያቱም ይሄን በደንብ ብዙ ማነጻጸሪያ ያመጣሉ። ከዚህ በፊት የመጡትን የመንግስታት ሂደቶችና አሁን ላይ ይሄ መንግስት ለዚህ ሀገር እየሰራ ያለው ነገር ትክክል ነው ብለው የሚያምኑ አሁን የፖለቲካ ፓርቲዎች ወይም አመራሮች እንደሚሉት ምንም ኢትዮጵያውያን ይሄን መንግስት በሆነ አጋጣሚ መጣል እንደሚፈልጉ ብቻ ያሰበ የሚኖር አይደለም። ለዚህ መንግስት የሚሞት የፖለቲካ ድጋፍ የሚሰጡ የፖለቲካ ኃይሎች ኤሊቶች እንደተፈጠሩ በደንብ ማሰብ ያስፈልጋል። ምክንያቱም የመጣንበት የብሔር ፖለቲካ ነው። እኔን ስትነካይ አንተ ትጠፋለህ ተብሎ በደንብ ተሰፍቶ የተሰራባቸውን ፖለቲካዎች ይዘን መተን በአንድ ቀን አዳር መተን ደጋፊ የለውምና እንጣለው ምናምን የሚባል ነገር የለም። ከዛ ውጭ ግን ኢትዮጵያውያን በረዥም የመንግስት ታሪካችን ውስጥ ኤክስፒሪየንስ እያደረግን የመጣናቸው ነገሮች አሉ። እሺ ልምዶች ወስደናል ነው። ዝም ብለህ ተነስተህ መንግስትን ለመጣል ከመተባበርህ በፊት ቀጥሎስ ምንድን ነው የሚለውን ነገር ባለመስራታችን የተነሳ በየጊዜው የሚመጡ የፖለቲካ ጥፋቶችን ሳንጠቀምባቸው ቀርተን ሁልጊዜ የዜሮ ድምር ሁልጊዜ እንደገና አዙሪት ውስጥ እየገባን ይሄው ለዘመናት የተሻለ ፖለቲካ መስራት ሳንችል ቀርተናል። ሁልጊዜ ማለት ነው። ስለዚህ እኔ የኢትዮጵያን ህዝብ ያው ይሄ ትንሽ አውቅ ያለው የሚለው አካል ሲመጣ እንደሞኝ ስለሚያስበው ነው እንጂ ኢትዮጵያ ህዝብ በደንብ ያስባል፣ በደንብ ያያል። ለማን ምን ማድረግ እንዳለበት በደንብ ያውቃል። መቼ መሆን እንዳለበት በትክክል ያውቃል። ዝም ብሎ ተነስቶ ኢትዮጵያ ህዝብ የሆነ ነገር ለማድረግ በስሜት በምናምን አይነሳም። የሚያምነው ሰው ሲያገኝ በትክክል ሀገሪቷን ያሻግራል፣ ለቀጣዩ ትውልድ ይጠቅማል ብሎ የሚያምነው የፖለቲካ አሰላለፍና ስራ ሲያገኝ ያን ጊዜ ያለው መንግስት አያስፈልገኝም ብሎ ምንም ህዝባዊ ቢተኝነት እኛ ስናደርግ እንዴት እንደሆነ ታይቷል። በቃ ወያኔ ማን ይወድቃል ብሎ አስቦ ያውቃል። እንዴት እንደሆነ ለማሳየት ተችሏል ማለት ነው። ቴንክ ዩ ቅድስት። ወደ እንትና እንመጣለን፣ ወደ ፕሬዚዳንት። በነገራችን ላይ ያለፉ የአጭር ታሪኮቻችንን እንኳን ብናይ የህዝባዊ እምቢተኝነት በኢትዮጵያ ፖለቲካ ውስጥ የተካሄዱት መቼ ነው? ለምሳሌ እኔ እንኳን እስከማስታውሰው 1953 የታህሳስ ግርግር አለ፣ የከሸፈው የታህሳስ ግርግር። ከ1953 በኋላ 1967 ላይ ህዝባዊ እምቢተኝነት ሳይሆን መፈንቅለ መንግስት ነው የተካሄደው። ከዛ 1981 መፈንቅለ መንግስት ነው የተካሄደው። 1983 በወታደራዊ መንግስት ነው ትግል ነው ደርግ የተወገደው። 1997 ቅንጅት ለአንድነትና ለዲሞክራሲ ጠንካራ የሚመስል ስብስብ ፈጥሮ ታግሎ ለማታገል የሚችል 97 ምርጫ ላይ እንደምታውቁት ነው ታግሎ ለማታገል እነ ብርሃኑ ነጋ እነ ልደቱ አያሌው የነበሩበትን ኢንጂነር ኃይሉ ሻውልን ስብስብ የምታስታውሱት ነው። ህዝባዊ እምቢተኝነትን ለመምራትና ለመፍጠር ጠንካራ መሪ ያስፈልጋል። አሁን ባለው ሁኔታ ኢትዮጵያ ውስጥ ህዝብን ሊያነቃነቅ የሚችል ጠንካራ ስብስብ አለው ወይ? እነ ጀዋር መሐመድ እነ ልደቱ አያሌው ሌሎችም አብሮነት ለኢትዮጵያ የሚለው ስብስብ አንተ ህዝቦች ተነስ ቢሉት መጀመሪያ ያለፈ ታሪካቸውን ነው የሚያየው ወይስ እሺ እንዳበጃችሁ ብሎ ይነሳላችኋል? ይሄ ለእናንተ አንሳላችሁ ጥያቄ ነው። ከዚህ በመነሳት ታሪካዊ ዳራውን እያጣቀሰን እንድናልፍ ስለፈለኩኝ ነው። ፕሬዚዳንት አብዲሳ 8 ደቂቃ አለው። ወንድሜ አመሰግናለሁ ቴዲ። እዚህ ላይ ያላችሁ ወንድሞቼ ለሁላችሁም ክብር አለኝ። ልደቱና ጀዋር ላልከው ከነሱ ሲነሳ ልደቱና ጀዋር በነገራችን ላይ ዲያስፖራ ውጭ ያለው ዲያስፖራውና ጫካ ያለው ተዋጊዎች እንዴት እንደሚመለከቷት አላውቅም። የሀገሪቷ በዚህ ልክ ውጥንቅጧ ይወጣ አይደለም።
በሰላም ነው ወጥተን የምንገባው። ጦርነት በሚካሄድባቸው ክላሽ ያነገቡ ግሩፖች በሚንቀሳቀሱበት አካባቢ ቀውስ አለ። ከዛ ውጪ ሀገሪቷ በዚህ ልክ ጥንቅጥ ውስጥ አይደለም ያለችው። እየተሰራች ነው፣ ሀገር እየተገነባ ነው። ልደቱና ጀዋር ወደ እነሱ ሲመጣ ልደቱና ጀዋር ሁለቱም አይተማመኑ፣ አንድ አይነት ሀሳብ አያራምዱ። ነገር ግን የሚፈልጉት ነገር አለ። የሚፈልጉትን ነገር ሲያጡ ከዚህ መንግስት በተቃራኒ ቆሙ እንጂ የሚፈልጉትን ቢያገኙ እነዚህ ሁለቱ ግለሰቦች ከመንግስት ጎን ይቆሙ ነበር። ልደቱ የ97 ዓመተ ምህረቱን የሚረሳ ያለ መስሎታል። ልደቱ ምንም ቢናገር እኔ ያለሁበት ከተማ ላይ እንደ ሰው እንኳን አይታይም። ልደቱ ትልቅ ሰው ነው። ጉምቱ ፖለቲከኛ ነው። በጣም ተናግሮ ማሳመን የሚችል ሰው ነው። እንደ ሰው አይታይ የሚባለውን ንግግር ክብረ ነክ ስለሆነ ቀይረው እባክህ። በቃ እንደ አዋቂ ፖለቲከኛ እምነት አጥቷል። ህዝቡ በሱ ላይ እምነት አጥቷል። እንደዛ ማለት ይችላል። ህዝቡ በሱ ላይ እምነት አጥቷል። ጆሃርም ቢሆን ያው እነዚህን ግሩፖች አምኖ የኢትዮጵያ ህዝብ ወጥቶ ዝም ብሎ ሰልፍ የሚያደርግ አይደለም። እኔ በበኩሌ ኦሮሞ ነኝ። የዶክተር አብይ አህመድ መንግስት ወይም ደግሞ የብልጽግና ደጋፊ ነኝ። የብልጽግና ደጋፊ የሆንኩበት ምክንያት ምንድነው? ከዚህ በፊት ማስተርማይንድ በኢህአዴግ ውስጥ ማስተርማይንድ ሆኖ አገር ሲመራ የነበረው ወያኔ ነበረ። ምን አይነት ውርደት ሲደርስብን እንደነበር እኛ ኦሮሞዎች እናውቀዋለን። ሌላ ብሔር ብሔረሰቦችና ህዝቦችም ችግር ቢኖርም በየቦታው ሰውን ገሎ በመኪና ላይ አስሮ እስከ መጎተት የደረሱ ግሩፖች ናቸው። እነዛ የተከበረውን የትግራይን ህዝብ አይወክሉም። በዛ ህዝብ ቁመና አላያቸውም። ያንን ያደረጉት ስልጣን ፈላጊዎች ናቸው። ዛሬም ሰላም ያሳጡን እነሱ ናቸው። በዛ ልክ ያሉት ናቸው። በሁለተኛ ደረጃ ፋኖ የሚያስበው ኦሮሞማ ይውደም ኢትዮጵያ ትቅደም ስለሚል እንዴት ነው ፋኖን አምኜ መንግስት የምቃወመው? ነኝ የፋኖ ትግል እንዴት ነው የኔ ትግል ነው ብዬ ማምነው? ክላሽ ያነገበው ፋኖ ከጫካ ሲተኩስ መጥፎ ጥላቻ ነው የሚተርከው በኦሮሞ ህዝብ ላይ። መንግስትን መዋጋት አንድ ነገር ነው። ከኦሮሞ የተውጣጡ ሰዎች አሉ እዛ ውስጥ። ጠቅላይ ሚኒስትሩ ኦሮሞ ነው። ነገር ግን ከሱ ጋር ሀገር የሚመሩ ከብሔር ብሔረሰቦችና ህዝቦች የወጡ ናቸው። ያን ሁሉ ትቶ ተረኛ እያሉ ነው የሚናገሩት። ስለዚህ ተረኛ ጫካ ሆኖ ተረኛ እያለኝ እዚህ ሲመጣ ምን ሊያደርግ እንደሚችል ይሄን አብዛኛው የሚያወሩት የፋኖ ደጋፊዎችና ፋኖዎችን በአማርኛ ነው የሚያወሩት። ይሄን ቋንቋ ሁሉም ኦሮሞዎች አይሰሙትም። ለኦሮሞ ደግሞ በኦሮሞኛ እያስረዳን ነው ምን ማለት እንደሆነ። ለዚህ ነው የችግር ቀን ከመዋረድ ባዶ እጅ ሞትቼ ለመጋፈጥ እኔ ዝግጁ ነኝ። ምን ችግር የለው። በዚህ ቁመና ነው ያለው። ስለዚህ እያጋጩ ወለጋ ሸዋ እያሉ እስከዛሬ የተናገሩት ነገር አግባብ አይደለም። በዛ ልክ አይደለም ኦሮሞ ያለው። ይሄ መንግስት በደንብ ድጋፍ አለው። አማራ ክልል ውስጥም ድጋፍ አለው። በኦሮሞና ትግሬ የአማራ ፖለቲከኛ ነው አይደለ? በጣም እዚህ አካባቢ ከውጪም የዶላር እንቅስቃሴ ገንዘብ ስላለ ነው እንጂ ኦሮሞ አማራና ትግሬ ብቻ አይደለም የዚች ሀገር ዜጎች እኮ 80 ብሔር ብሔረሰቦች አሉ። እነዛ ለምንድን ነው ለነዛ ድምጽ የማይኮነው? መሰረተ ልማት ያልደረሰባቸው እኮ ክልሎች አሉ። ለነዛ ድምጽ የሚሆን የለም። ስለነዛ የሚያነሳ የለም። ገንዘብ የለማ። ገንዘብ ፈንድ ስለሚሆንና ገንዘብ ነው እንጂ ሀገርን እያበጣበጠ ያለው በመሬት ላይ እነሱ የሚናገሩት ነገር እውነት ሆኖ ስላልተገኘ ይሄ ከሚዲያ ወደ ተግባር የሚወርድ ነገር አይደለም። መንግስት አገር እየሰራ ነው። አንድ ጥያቄ ላንሳለ ፕሬዝዳንት ደቂቃን ፖዝ አድርጌያለሁ። አሁን አንተ ከዚህ መንግስት ጎን የምትቆመው ከዚህ መንግስት በተቃራኒ ያሉ ቀደም ሲል ያነሳቸው የፋኖ ደጋፊዎች በተለያዩ ትንታኔዎቻቸው
ህዝብን እንደ ህዝብ ፈርጀው ሲሳደቡ ይሄ ለህልውና ስለሚያሰጋኝ ብደግፈውም ባልደግፈውም ከዚህ መንግስት ጋር ልቁም በቃ ህልውናን ያስጠብቃል በሚል እሳቤ ነው ወይስ ይሄ መንግስት ጥያቄዎችን ስለመለሰ የምትፈልገውን ወይም ደግሞ ሀገርህን በአግባቡ እያስተዳደረ ስለሆነ ስላመንክበት ነው? ለምንድን ነው ከዚህ መንግስት ጋር እስከመጨረሻ ቆማለሁ ያስባለ ምንድን ነው? አመሰግናለሁ። የዚች ሀገር ቀውስ የዚህ መንግስት ብቻ አይደለም። ይሄ መንግስት የፈጠረው አይደለም። ይሄ መንግስት ብቻ ደግሞ አሁን ችግር አሁን ሀገራችን ውስጥ እየሆነ ያለውን ሁላችንም ውጪ ያለውም ኢትዮጵያዊ ሀገር ውስጥ ያለውም ኢትዮጵያዊ ሁሉም ድርሻ አለው። ድርሻው ይለያይ ይሆናል መጠኑ። ስለዚህ ይሄ መንግስት ይሄዳል፣ መንግስት ይመጣል። ከየትኛውም ዘር መጥቶ ቢመራ እኔ ችግር የለብኝም። ነገር ግን እዚህ ሀገር ውስጥ በጣም ኃይለኛ የሆነ ትጥቅ ተሰራጭቷል በየቦታው። በጣም ደግሞ የተራራቀ አስተሳሰቦች አሉ እዚህ ሀገር ውስጥ። እንዲህ አይነት አስተሳሰብ ያለባቸው ሀገሮች ላይ መንግስት በኃይል ሲገለበጥ ምን እንደተከሰተ እናውቃለን። ደካማም ቢሆን መንግስት ቢኖርና በምርጫ ብቻ በመነጋገር በጠረጴዛ ዙሪያ ፖለቲካውን አሰልጥኖ የህዝብን ፖለቲካ ከጎዳና ወደ ጠረጴዛ ዙሪያ አምጥቶ ያንን ማድረግ ቢችሉ ያንን ነው የምፈልገው እኔ። ከዛ ውጪ ግን በአሁን ጫካ ውስጥ ያሉት ክላሽ አንግበው ጫካ ውስጥ ያሉት ከየትኛውም ብሔር ይምጣ እኔ አልቀበልም። ይሄን ስለማልደግፍ ነው። በክላሽ ሰላም ይመጣል ስለማይመጣ ማለት ነው። እሺ እኛውን ታጣቂ ኃይሎች የመጨረሻ ጥያቄ ላንሳልና ወደ ሌሎች ይላሉ። ለምሳሌ ታጣቂ ኃይሎች ነፍጥ ያነገብነው በሰላማዊ መንገድ ለመታገል ምህዳሩ ምቹ ስላልሆነልን ነው። አልፎም እኛ ነፍጥ ባነሳንበት ሰዓት አይ ነፍጥ አያስፈልግም ብለው በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፉት የፖለቲካ ፓርቲ ሰዎች አንዳንድ አመራሮች ሲገደሉ አይተናል። አሁን ነፍጥ ጣሉ የምትሉን ምን አይተን እንምጣ ይላሉ እና ጠበንጃ ታሪካችን የሚያሳየው በጠበንጃ መንግስት ስለውጥ መኖራችንን ነው። በዚህኛው በስተቀር ኃይለማርያም ለአብይ አህመድ በህዝባዊ እምቢተኝነት ቀይሯል። ያ ከውስጥ በመጣ ለውጥ ነው። እሱ ደርግ ኢህአዴግን በጠበንጃ ነው ኢህአዴግ ደርግን በጠበንጃ ነው የጣለው። ደርግ ጃንሆይን ከ3ኛ ክፍለ ጦር የተወጣጡ ሰዎች ጠበንጃ ይዘው ነው የለወጡት። ከዘመነ መሳፍንት ማብቂያ ጀምሮ ከአፄ ቴዎድሮስ እስከ ቀዳማዊ አፄ ኃይለ ሥላሴ አንዱ አንዱን ሲገድል አንዱ አንዱ ላይ ሲያምፅ አንዱ ላይ አንዱ ባንዳ እየሆነ አንዱን እያስተኮሰ እያስገደለ ይሄ ነው ታሪካችን አይደል? አሁን ባለው ነባራዊ ሁኔታ እነዚህ ሰዎች ነፍጥ አንግበዋል። ያላባቱ ኬት ያመጣዋል እንዲሉ ማለት ነው። በነፍጥ ሰላማዊ በነፍጥ ለውጥ አይመጣም ካልክ እሺ በምን ይታገሉ? ምህዳሩ ከጠበበ ምንድን ነው መፍትሄው? ነፍጥ ያነሱበት ምክንያት የህልውና ጉዳይ ኖሮባቸው አይደለም። በትግራይ ውስጥ የህግ ለማስከበር መንግስት በተንቀሳቀሰበት ጊዜ አሁን እንደተናገሩት ጄኔራል ተፈራ ማሞውን የተናገሩት እውነታቸውን ነው። ሲያደርጉ የኖሩት ነው። አዋጊ ነበሩ የዛን ጊዜ። አሁን ፋኖ የተባለው ግሩፕ በዛን ጊዜ እኔ ከሚሴ አካባቢ ነበርኩ የምኖረው። ሲያደርግ የነበረው ከኋላ መከላከያውን እየመጣ እየዘረፈ መከላከያውን እየመጣ እየዘረፈ ሲሻሽ ነው የነበረው። የትግራይ ተዋጊዎች ፊት ለፊት ቆሞ ተጋፍጦ ነው የሚዋጉት። እየሸሸ እስከ ደብረ ሲና ደብረ ብርሃን አልፎ በኋላ ምንድነው የሆነው? ይሄ እንደዛ ማድረጋቸው ለዛሬ ሲዘጋጁ እንደነበረ ነው። ገባ? መንግስት ኮማንዶ አሰማርቶ የህዋትን ኃይል ወደ ኋላ ሲመልስ ነጥቀ ታጠቅ ተብሏል እኮ አይደል? በሰሜኑ ጦርነት ነጥቃችሁ ታጠቁ አላችሁ። ነጥቀው የሚታጠቁትን ታጠቁ። ከዛ በኋላ ብርን የሚነጥቅ ተነጠቀ። ይህ እንዴት ነው? ነጥቀ ታጠቅ እኮ ማለት የሆነ ሰዓት ላይ ዶላር የያዘ ሰው ሁሉ ነጥቀ ለራስ ውሰድ እኮ የሚል ነገር ነው። የግል ቂም ያለበትም ሁሉ ገንዘብ የሚቀማበት ሰዓት ላይ ነበርና አንዳንድ ጥሪዎች ኃላፊነት የጎደላቸው አልነበረም ወይ? ነጥቀ ታጠቅ ካልከው ከዚህ ውጭ ምን ያርግ?
ነጥቀታ ታጠቅ ያለው ጠቅላይ ሚኒስትሩ አይደለም እንግዲህ የተንቀሳቀሰው ያኔ እዛ አካባቢ ነገዱ አንዳርጋቸውና እነ ታማኝ በየነ ናቸው። እነሱ ደግሞ በማይመለከታቸው ቦታ ሄደው እንደ ፍየል የሰው ልጅ ስጋ ጠብሰህ ብላ ሲሉም ነበር። ያ አግባብ አልነበረም። ግን ፋኖ ነጥቀታ ታጠቅ የተባለው እኮ ከሚዋጋው አገር ለማፍረስ ከተነሳው የህዋት ኃይል ላይ እንጂ መከላከያን እየመታ ታጠቅ አይደለም። ከዛ በኋላ የህዋት ኃይል ወደ ኋላ ሲመለስ ፋኖ ያንን እየተከተለ መከላከያን እየተከተለ ወደ ኋላ ተመልሶ ያልተፈናቀሉ ከቦታቸው ያልሄዱ ህዝቦችን ከከሚሴ እስከ ራያ ድረስ ህዝቡን ነው ሲያስቸግር የነበረው። ህዝቡን ነው ሰብስቦ አንድ ላይ ሲረሽን የነበረው። እናንተ ከህዋት ጋር ሆናችሁ ነው ከህዋት ጋር ንግግር ቢኖራችሁ ነው ከቦታችሁ ያልተንቀሳቀሳችሁ እያለ ያንን ሲያደርግ ከነበረው ግሩፕ ጋር እንዴት ነው የምቆመው? እሺ ቴንክ ዩ ፕሬዚዳንት ግን ትክክለኛ ፕሬዚዳንት ነው ወይስ ጀስት ለእንትን ነው? ወደፊት ፕሬዚዳንት መሆን ፍላጎት አለ? እኔ ፕሬዚዳንት ለመሆን ፍላጎት አለኝ። ኢትዮጵያ ውስጥ ለልዩነት እንድንጣላ ምክንያት የሚሆኑ ነገሮችን ከሐውልት ጀምሮ እያንዳንዷን 4 ኪሎ እዚህ እንትን አካባቢ ያለው ምንድነው ጊዮርጊስ አካባቢ ካለው ሐውልት ጀምሬ እያንዳንዷን ለዚች ሀገር ዜጋ ልዩነት የሚሆኑትን ነገሮች መንቅሬ ለመጣል ዝግጁ ነኝ። ያሰብከው ይሳካ እንዳረሳኝ። ግን ፕሬዚዳንት ስትሆን ለኢንተርቪው ስፈልግ ስደውልልህ ማን ልበል እንዳትለኝ እና ስልጣን ላይ ስትወጡ እንዳረሱ ቃል ትገባለህ። ለዛ አምሽር ኦኬ፣ ሰምታችኋል። ይሄ ፐብሊክ ሪከርድ ሆኖ ተቀምጧል። ያሰብከው ይሳካ። ፕሬዚዳንት ሆናለሁ ካለ አንድ ሰው በእናት ሀገሩ ላይ ጠቅላይ ሚኒስትርም ሆናለሁ። ድሪም ሃይ ለምንድን ነው የማትሆነው? እሺ ከልብ አመሰግናለሁ ፕሬዚዳንት አብዲሳ። ወደ አማራ ኪላ ነው የምንሄደው። አፍሪካ ዩናይትድ እኔ ነኝ። አማራ በጣም ሌት ነው። እኔ ነኝ ኋላ ነው አኪላ የገባው። እንደዚህ ላክ በጣም ብዙ ሰዎች ናቸው የላኩት። አማራ ኪላ ኦኬ፣ አማራ ኪላ ሰዓት እንትን ስላለበት የላካችሁ ሰዎች አስገባችኋለሁ። በጣም ብዙ ማቃችሁ ሰዎች ልካችኋል። በትዕግስት ጠብቁ። አኪላችን 8 ደቂቃ አለው። ወንድሜ ቴንክ ዩ። መጀመሪያ የእነ ልደቱን ሀሳብ አነሳለሁ። እነ ልደቱ አሁን ላይ በሁሉም አካባቢ በትናንትናው ዕለት የአፋር ኡጉጉሞ ለትግል መቀላቀሉን ኦልሬዲ አሳውቋል። ኦልሞስት ኢትዮጵያ ውስጥ የትኛውን ቦታ ላይ ትጥቅ ይዘህ ከተንቀሳቀስ ማህበረሰብ ይደግፋል። ብዙ አካባቢ ላይ ታጠቀ ኃይል እየተነሳ ነው። ያ ማለት የመንግስት መውደቅ ወይም የብልጽግና መውደቅ ምዕራፉ ጫፍ መድረሱን የሚያሳይ ነው። ያ ስለሆነ እነ ልደቱም ነገ የስልጣን ተጋሪ ለመሆን ታግለናል ለማለት የሰላማዊ አብዮት ጠርተናል፣ የሰላማዊ ትግል ያስፈልጋል ይላሉ። አንደኛው ማን ነው ልደቱን አምኖ ሊታገል የሚችለው? ማን ይወጣለታል? ማንም አይወጣም። ለምሳሌ ሲቪል ዲስኦቢዲየንስ ማድረግ ቢፈልጉ የልደቱ ደጋፊዎች ቤታቸው ውስጥ ቡና እየጠጡ ሊያሳልፉ ይችላሉ። ሲቪል ዲስኦቢዲየንሱ የሚጠሩት በራሳቸው ላይ ነው እንጂ አይ ዶንት ቲንክ በመንግስት ላይ የሚጠሩ አይመስልም። ቢኮዝ ጥቂት ደጋፊዎች ነው ያሉት። እነሱ ቤታቸው ቢቀሩ አይ ቲንክ ምንም የሚረብሹት ነገር አይኖርም። ስፔሻሊ ሰራተኛ ከሆኑ ከመስሪያ ቤት ለምን ቀራችሁ ተብሎ ሊደወልላቸው ይችላል። ከዚህ የዘለለ ቫሉ ያለው ትግል የልደቱ ደጋፊዎች አያደርጉ። ወደ ጀዋር ስንመጣ ጀዋር ከ1 ዓመት በፊት አብይ አውቶቡስ ሹፌር ነው፣ አውቶቡሷ ልትገለበጥ ስለሆነ አውቶቡሱ ማዳን አለብን ብሎ ዩሮፕና አሜሪካ ዞሮ መጽሐፍ እያስተዋወቀ መሰለኝ መጽሐፍ ሌተረውን ያስተዋወቀው ብር ሁሉ ሲሰበስብ አብይን እናግዘው ሲል የነበረ ሰው ነው። ከዛ በኋላ በሚቀጥለው ዓመት ደግሞ ታጋይ ነኝ ለኦሮሞ ሊታገል ነፃ ላወጣ ነው ብሎ ሲመጣ አይ ቲንክ የሆነ ሲዝናል የሆነ በሽታ አለበት ብሎ ነው የሚያስበው ኦሮሞ እንጂ በየዓመቱ ጀዋር ደስ ባለው ቁጥር ሀሳቡን ሲቀያየር ማህበረሰቡም ጀዋርን ሊከተል አይችልም። ኦኬ፣ ስለዚህ ይህን ያክል እሱንም አምኖ የሚወጣ ኦሮሞ አለ ብዬ አላስብም። ሲቪል ዲስኦቢዲየንስ አደርጋለሁ የሚል አይመስለኝም። ይሄ መንግስት ለሲቪል ዲስኦቢዲየንስ የምትጥለው አይደለም። ባይዘ ወያኔን እኛ ጥለናል ቅድም እህታችን ብላለች። አልጣላችሁ፣ እዛው ፓርቲው ተከፋፍሎ ምናምን ነው ጫና ተደርጓል። እና ያ እውነት የሚመስላቸው ሰዎች አሉ፣ የዋሆች እና ልክ እንደታገሉ የሚያስቡ ሰዎች አሉና አይደለም፣ ሪያሊቲ እሱ አይደለም።
በራሱ በኢህአዴግ ክፍፍል እና የውስጥ ጨዋታዎች ውስጥ ኮላፕስ ያደረገም መንግስት ነው። በሲቪል ዲስኦቢዲየንስ የሚመጣ ነገር የለም። አማራው ይህንን የዛሬ 3 ዓመት ጥሎ ታግሎ አይተነዋል። እንደ አማራ ሲቪል ዲስኦቢዲየንስ ያደረገ ማህበረሰብ የለም። ብዙ ታግለናል 1 ዓመት ያክል። መንግስትም ፊት ለፊት በሚገባው ቋንቋ እያናገር ነው። ስለዚህ እነ ልደቱ ያው ታግለናል ለማለት እና ነገ በስልጣን ድልድል ውስጥ ቦታ ለማግኘት የሚያደርጉት አፕሮች ነው። ሁለቱም ብልጣብልጥ ስለሆኑ ወደ ፋኖ ስመጣ ፋኖን ለቀማ ስራ ላይ ነን ያሉ ሰዎች ኃይላቸው አይ ቲንክ ወሎ ላይ እየተለቀመ ነው። ብዙ አካባቢዎች ለምሳሌ መካነ ሰላም ኮሚኒኬሽን ብታዩ ዛሬ 6 ቀን በሬ አርዶ ጥምር ጦሩን እያበላ ነበር። በነጋታው ደግሞ ጥምር ጦሩ የበላው ምግብ እንኳን ያክል ሳይዋጋ አካባቢውን ለቆ ተሸንፎ ወጥቷል። ለቀማ ላይ ያለው የመንግስት ሰራዊት እንጂ የፋኖ ሰራዊት አለመሆኑ ታይቷል። 2 ዓመት ሰርቫይቭ አድርጓል። ትጥቅ ከየትም አካባቢ አይገባለትም። ሰልፍ ሰስቴንድ የሆነ ትግል ነው የሚያደርገው። አሁን ቅርብ ጊዜ ኤፍፒቪ የሚባሉ ድሮኖችን ታጥቋል የፋኖ። ኤፍፒቪ ማለት ዩክሬኖች የራሻ ጋር የሚዋጉባቸው ትንንሽ ድሮኖች አሉ። አይ ቲንክ ወሎ አካባቢ ጥሩ የሚባል ውጤቶችን እያሳዩ ነው። አይ ቲንክ በተሻለ በሁሉም አማራ አካባቢ ደግሞ ፋኖቹ በደንብ ኤክስፒሪየንስ አድርገውት ኤክሰርሳይዝ አድርገዋቸው እነዚህን እቃዎች አጠቃቀም ደግሞ የተሻለ ውጤት ያመጣሉ። ፎር ዘ ፈርስት ታይም ግን እዛ አካባቢ ኤምፕሎይ ተደርገው ውጤት አምጥተዋል። የራሻን እንግዲህ ታንኮች ቀጥ ማድረግ የቻለው የዩክሬን ጦር ትልልቅ ውድ የሚሆን ድሮኖችን አይደለም የሚጠቀሙ፣ በጣም ትንንሽ ናቸው። $500,000 ቢሸጡ ናቸው። በእነዚህ ውጤት ቀይሯል እና ፋኖ ወደዚህ ሄዷል። ያው ትልቁን መግዛት ባንችልም እሱን እንማርካለን ነው መጨረሻ ሰው። ግን ፋኖ በተሻለ ታጥቋል። የፋኖ ትግል ብዙ ሰው የሚመስለው 4 ኪሎ መግባት ብቻ አይደለም። የህልውና አደጋ አለብኝ ስትል 4 ኪሎ መግባት ህልውና አደጋህን አትፈታም። 4 ኪሎ በመግባት የምትፈታው ስልጣን ይዘ ነገሮችም ሪስትራክቸር ማድረጊያ ነው። የህልውና አደጋ ያለበት ሰው እኛ ምናምነው ብሔር የለም ኢትዮጵያ ውስጥ። ሁሉም የብሔር ታጋይ አማራን ሰድቦ አማራን ታርጌት አድርጎ ነው የሚነሳው። ስጋት ነው የብዙ ብሔርተኛ ታጋዮች። ያንን ስጋት የምንመክተው በመታጠቅ ነው። አብዛኛው ማህበረሰባችንን እያስታጠቅ ነው። የእስራኤል ለምትከተለውን ፖሊሲ ነው እየተከተልን ያለ ነው። እስራኤል በዙሪያ ያሉ ሀገራቶች ስጋቷ ናቸው። እያንዳንዱ ህፃን፣ ሴት፣ አዛውንት ሳይባል ሁሉንም ሰው ትጥቅ እንዲታጠቅ አድርገውታል። በቃ አርሚ ነው፣ አገሩ ራሱ አርሚ ነው። አማራን አይ ቲንክ ማህበረሰቡን ወደ አርሚነት እየተቀየረ ነው። ዛሬ ላይ አብዛኛው የአማራ ማህበረሰብ ታጥቋል። ከዚህ በኋላም በደንብ መታጠቅ አለበት። ለዚህ ነው የመከላከያ ሰራዊት የተሸከመውን መሳሪያ ከክልሉ እንዳይወጣ የተፈለገበት። እንግዲህ በፋኖ አመራሮች ተጠቅሷል። እኛም ብዙ ጊዜ ፖለቲካ ሰርተንበታል። ያ ትጥቅ መያዝ አለብን። ከዛ በኋላ ምንም ነገር ቢፈጠር፣ እርስ በርስ ጦርነት ቢመጣ፣ ምንም ቢመጣ አሸናፊ ሆነን እንጂ ተሸናፊ ሆነን አንወጣ። ኦኬ፣ አንደኛው እሱ ነው። ስለዚህ የፋኖ ኃይል ራሱን ማደራጀት ብቻ ሳይሆን የተሸከመው ማህበረሰብ ሳይቀር እያስታጠቀ ነው። ፋኖ ትግል ውስጥ ባይኖር እንኳን እንደ በፊቱ አጣዬን መተህ አነዳለሁ ስትል አይ ቲንክ ማንደድ የሚችል እንኳን ልታነድ ያለህበት ድረስ መጥቶ መምታት የሚችል ማህበረሰብ እየተፈጠረ ነው። ማህበረሰቡ ራሱ ወደ አርሚነት ኦልሞስት ለ5 ዓመት በጦርነት ውስጥ ነው የቆዩ። ስለዚህ በዋር ሰስቴን ማድረግ የሚችል ጦርነት የተፈተነ ማህበረሰብ እየሆነ ነው። አንድ ሁለተኛ ሪሶርስም ጭምር። ሶስተኛ ደግሞ ቅድም ተብሏል እንታገላለን ምናምን። አንድ ምክር ነው ምክራችሁ፣ የምትታገሉን ከሆነ አዳዲስ የብልጽግና ሰራዊት መማረክ ይፈልጋል ፋኖ። ስፔሻሊ እየተማሩ ፖለቲካ የሚያውቁ እዚህ ቲክቶክ ላይ የምናያቸው፣ ባካችሁ የብልጽግናን ሰራዊት ተቀላቀሉና አሁን ተዋጉ። ኦኬ፣ ስንመጣ ይሄ ጫፍ አዲስ አበባ ዳር ስንደርስ እንዋጋለን ብላችሁ አስባችሁ ከሆነ አታቆሙ። ለምሳሌ ቲፒኤልኤፍ አዲስ አበባ ደርግን ጥላ፣ ደርግን ከጣለች በኋላ ደግሞ ጅማ ሄዳ ኦነግን መታለች። ኦነግን ስትመታ እንዲያውም አሁን የምታከብሯቸው ጠቅላይ ሚኒስትራችሁ እሳቸው ለመጀመሪያ ጊዜ ኢህአዴግን የተቀላቀሉት ማን ነው ስሙ? ይሄ የሞተው እንደመጣ አካባቢ የሞተው የህወሓት ጄኔራል የሚወዱት ማን ነው? እስቲ ስሙን ቴዲ እንደው ሀየሎ ማርያን ሰራዊትን የተቀላቀሉ እሳቸው
ታናሽ ወንድማቸው ይሁን ታላቅ ወንድማቸው በኦነግ ተገድሎባቸው ስለነበረ ያንን ደም ለመመለስ መንገድ ጠቋሚ ነበሩ የአሁኑ ጠቅላይ ሚኒስትራችን። በሀየሎም ስር ነው የገቡት እና ሀየሎም ምሳ በልቶ ምሳ ጨርሶ እስኪመለስ ኦነግን አጥፍቶታል። በጊዜው የነበረውን ሸዋ አካባቢ የነበረውን ኦነግ ደግሞ የወያኔ የሴት ተዋጊዎች ብቻ ገጥመው ከ400 በላይ የኦነግ አመራሮችን አስረው መጥተዋል። ዋንስ ከተሸነፍክ በኋላ እንደ ኦነግ ልዋጋ እንደ ኦሮሞ ልዩ ኃይል ብትል ትልቁ የአገሪቷ ዋና የሚባለው መከላከያ ከተሸነፈ በኋላ አነስተኛ ፓራሚሊተሪ ሊያቆመው አይችልም። ትልቁን ያሸነፈ ትንንሽ አደረጃጀት ሊያቆመን አይችልም። ስለዚህ እንደ ብሔርም ተደራጅተን እንደምንም ብትሆን ምን የምታመጣው ነገር የለም። ከዚህ በፊትም የታየ ነው። እንዲሁም አይ ቲንክ ቅድምም ስለ ጠቅላይ ሚኒስትሩ ስላነሳው ጠቅላይ ሚኒስትሩ ወንድማቸውን ያጡት በኦነግ ስለሆነ ለወለጋ ያለምንም ርኅራሄ ከመጡ ጀምሮ በስጦታ መልክ ድሮን ሲያዘኑበት ነው የነበረው። ቅድምም ባነሳሁት በሬቻ ላይ የወለጋ ልጆች ታርጌት ተደርገው ታስሯል። ወለጋ እንዲያውም ኦሮሞነቴን አልተውም 6 ዓመት ብጨፈጨፍም የቱለማ ኦሮሞ አልጮህለትም፣ ሀረርጌ ላይ ሰልፍ አልተወጣም። ወለጋ ላይ አማራ ክልል ለሚደረግ አማራ ለአማራ እንኳን ቢጋደል ለብአዴን ሰልፍ የሚወጣ የኦሮሞ ወጣት ለወለጋ ኦሮሞ ግን ሰልፍ ወጥቶ አያውቅም። አስቡ፣ ብአዴን አማራ ነው። ብአዴን ተነካ ብሎ ጦርነት ይቁም ብሎ ሰልፍ የወጣ ኦሮሞ ለወለጋ ግን አላየንም። እና የወለጋ ህዝብ እንደው በዚሁ አጋጣሚ መቼ እንደሆነ እንደሚቆምለት ማወቅ እንፈልጋለን። ለበዓል እንኳን ኦሮሞነትን ኢምብሬስ ሊያደርግ መጥቶ የሚታሰር እጅግ የሚያሳዝን ነው። ፋኖ ከመጣ በኋላ አይ ቲንክ መጀመሪያ ነፃ የሚወጣው ህዝብ የወለጋ ኦሮሞ ይሆናል ማለት ነው። እሺ፣ ከልብ አመሰግናለሁ። አማራ አኪላ። ወደ ዩናይትድ አማራ እንሄዳለን። ዩናይትድ አፍሪካ ዩናይትድ አፍሪካ። እሺ፣ እንዴት ቴዲ? በጣም ጥሩ ነው። አጠቃላይ የኢትዮጵያን ፖለቲካ ዳይናሚክ እና ዲያሌክቲክሱን ሳያውቁ ብዙ የሚያወሩ ሰዎች በስተዋል። ይሄን ዲቴል ኋላ መጣበታለሁ። ወደዚያ ከመሄዴ በፊት ግን እንደነ ደምስ ሀጎስ አይነት አንዴ ኦሮሚያ ሴቭ ብለው ሌላ ጊዜ ደግሞ አማራ ኪላ ብለው የኢሳያስ ግስላዎች እዚህ ገብተው ደምስ ሀጎስ ማለት ነው። አማራ ኪላ ምለው ነው። አማራ ኪላ ነው። ኦሮሞ ሴቭ ብሎ ይመጣል። በዚያ ደግሞ ደምስ ሀጎስ እሺ፣ አዎ ደምስ ሀጎስ ነው። ስለዚህ እነዚህ ስለ ወለጋ ያወራል። ወለጋን እናጠፋለን ብሎ ሲናገር አልነበረም ከዚህም በፊት? የሻቢያና የህዋት ፕላስ ደግሞ የኢሳያስ ቅጥረኞች በዚህ መልክ ነው ማለት ነው የሚቀጥፉት። አይምሮ ያለው ኢትዮጵያዊ መገንዘብ አለበት። ኦሮሞ ሴቭ ብሎ በዚያ በኩል ኦሮሞን ያጋጫል፣ ውሸት ይቀጥፋል፣ ስለ ወለጋ ይቆማል፣ ወለጋን እናጠፋለን ብሎ ቪዲዮ ወጥቶበት እንደነበረ ከዚህም በፊት የምናስታውሰው ነው ማለት ነው። ስለዚህ አማራንም አይወክልም ኦሮሞንም አይወክልም ማለት ነው። ስለዚህ ለዚህ ነው ጉዱን ስለሚያውቅ አሁን ፈርጥጦ የጠፋው ማለት ነው። ስለዚህ እንደዚህ አይነት ነገሮች በተገቢው መያዝ አለብን። ሌላ ወደ ዋናው ከመግባቴ በፊት አሁን ፋኖ ከፍታ ላይ ነው ብሏል ራስ መሰለኝ። መቀሌ ከፍታ መሰለኝ ወደዚያ ሸሽተዋል የሚል ነው ያለው። ህዋት ወስደዋለች እና ወደ መቀሌ ከፍታ ኤሪያው ከፍ ያለ መሰለኝ። ከዚህ አንጻር ከሆነ ሊሆን ይችላል፣ ካልሆነ ግን ዝም ብሎ ወሬ ነው ማለት ነው። ወደ አጀንዳው ሲገባ የኢትዮጵያ ፖለቲካ ዳይናሚዝም በጣም በሚያስደንቅ ሁኔታ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን አቅፎ ሪል ለህዝብ የሚሰሩ ፖለቲከኞችን ከቀበሌ ወረዳ፣ ዞን ጀምሮ ክልል ደረጃ እያደራጀ እያሰባሰበ ትልቅ ኃይል ሆኖ የኢትዮጵያን የፖለቲካ ጂኦ ስትራቴጂክ ኩስመናን ሰብሮ የተስተካከለ ቁመና በአፍሪካ ቀንድ ብሎም በዓለም ላይ የምትይዝበት ዘመን ላይ ደርሰናል ማለት ነው። ስለዚህ የተስተካከለ ጂኦ ስትራቴጂክ ቁመናችን ክሌም በማድረጋችን አባይ በመገደባችንና ቀይ ባህር ጂኦግራፊካል
እስረኛ ሁነን አንኖርም በማለታችን ባንዳዎችና ባዳዎች አንድ ላይ ተሰልፈው እየተፋለሙ ነው ያሉት። ትክክለኛ የፖለቲካ ዳይናሚዝሙ ይሄ ነው። ልደቱም አሁን የመጣው የህወሓት ደህንነት የነበረ ነው። ስለዚህ በዚህ እንትን አረጋለሁ ብሎ እየጮኸ እንዳለ ነው። አገር ኮፒ ብሎ በ45 ቀን እናያለን። መስከረም 30 በኋላ መንግስት አይኖርም ብሎ ነበረ። ከዚህም በፊትም ልደቱ ምንም የመጣ ነገር የለም። ዘሴምቲንግ አሁንም በ45 ቀን የሚመጣ የለም። ግን ለምንድን ነው የሚጮሁት ከተባለ ኢትዮጵያ የኤርትራን እውቅና ትነፍጋለች ነው። ምክንያቱም ሁለት አማጺዎች በግብፅ ቅጥረኝነት ተሰልፈው ኢትዮጵያን የጂኦግራፊክ ኩስመና ውስጥ አስገብተው ጂኦስትራቴጂክ ቁመናዋ ወደ ታች እንዲወርድ በማድረግ ህዝቡ 30% ኢኮኖሚው ላይ ኑሮ ውድነት በወደብ ምክንያት ኢንከር እያደረገ ነው ያለው የኢትዮጵያ ህዝብ ማለት ነው። ይሄ ትልቅ ህዝብ። ይሄ ደግሞ የግብፅ የዘመናት የተጠና ጥናት ኤርትራን በመገንጠልና ኢትዮጵያን ወደብ አልባ በማድረግ ተሳክቶላታል ማለት ነው። ይሄን ጉዳይ ሲያስፈጽሙ የነበሩ አካላት መራወጥ ጀምረዋል። መከላከያ ሲመታ አሁን አንድ ቪዲዮ ላስደምጣችሁና ቅድም ፋኖ ከህወሓት ጋር ይሰራም የምለው ሞጣ ቤት ማታ ነበር ቪዲዮ ላይ ላድርግና ኦኬ ይሄን ነገር አንድ ምጠይቅህ፣ አሁን ፋኖ ፈርሟል ወይም በዚህ ተስማምቷል ብለህናል። እንግዲህ ፋኖ ማለት ዘመነ ካሴ፣ አስረስና ምሬ ወዳጆ እንዲሁም ሌሎቹ ናቸው። እነኛ አሁን ትንሽ ፊደል የቆጠሩ የተማሩ ናቸው እና ኢትዮጵያን እንደምታፈርሱ ሰነዱን አሳይታችኋቸው ወይም ራሳቸው ተስማምተውበት ሰነዱ ላይ ፈርመዋል ወይ ነው ጥያቄው። ለዛ ነው ዳያሎግ ያልኩ። ሌላው ጥያቄ እኔ አንድ ነገር ልንገርሽ፣ ሞጣ ቃል ከገባልኝ ቪዲዮ ላክለት። መቀሌ ሆስፒታል አይደር ሆስፒታል ሆኖ የፋኖ አመራሮች የትሞቱትን ላክለት። ቃል ከገባልኝ እንትን ማታወቅ ኖ አንድ ደርሶኛል። የተመቱት ከአይደር ሆስፒታል ብዙዎች ልክልሃለሁ እኔ የራሴ ላክልኝ። ሌላ ጨምረ አንድ ብቻ ነበር የደረሰኝ። የተመቱ በጥይት የተመቱ በድሮን የተመቷል። ኦኬ ሌላው ምሬ መቀሌ እኮ ነው ዛሬ ምሬ መቀሌ። አዎ ለነገሩ ስታሊን ሃይደር ሆስፒታል ሄዶ እንደታከመ ወጥቶ ነግሮናል። የድሮ ነው። አሁን ነው የምልሽ። አሁን ተጠናክረን ስለተመታ እንደገና ለመምጣት ብለውት መቀሌ ገብቷል። ንገርምሽ። አዎ ግን ሌሎች ጥያቄዎች አሉ። ሊሚትድ ነው ያልከው፣ በረጅም ገመድ አስረኸው አንተ። ስለዚህ ጉዳዩ የኢትዮጵያን ባህር በር ያረጉ የግብፅ ቅጥረኞች በኤርትራ ተሰልፈው ፋኖ የሚባለው ባይዘወይ መከላከያን መንገድ እየዘጋ ወሎ ውስጥ ሲዋጋ እስከ ደብረ ሲና እንዲመጣ ህወሓትን ሲያግዙ የነበሩት መከላከያ ተንቀሳቅሶ እንዳይወጋ በማድረግ ሲያደርጉ መከላከያ እንዲያፈገፍግ ተደርጎ በጋሸና በአፋር በኩል ገብቶ እርምጃ እንዲወስድ ተደርጎ ነው ህወሓት ወደ ቦታው የተመለሰች እናውቃለን ማለት ነው። ይሄ በተደጋጋሚ ገዱም ሌሎችም ሲናገሩ የነበረ ነው። ስለዚህ ፋኖ የምንለው ትክክለኛ የኢትዮጵያና የአማራ ህዝብ ቀንደኛ ጠላት ተላላኪ ማለት ነው። ሪል ተላላኪነቱ ይኸው አይደር ሆስፒታል እየታከሙ ነው ያሉት። ህዝብ ይጨፈጭፋሉ። መከላከያ እርምጃ ሲወስድባት ንጹህ ሆስፒታል ተመታ፣ ትምህርት ቤት ተመታ ብሎ ይጮኋል። ስለዚህ የአማራ ህዝብ መንቃት ነው ያለበት። የአማራ ህዝብ ባይዘወይ ፖለቲካ ስናወራ ቀደዳ አይደለም። ፖለቲካ ማለት አይዲዮሎጂ ለአገር ህዝብና ጥቅም ክብር የሚመጥን ሀሳብ መያዝ፣ ሀሳቡን ማደራጀት። ምን አደረጃጀት አለ? አንዴ ቃል አፍሪካ ዩናይትድ አዎ የአሳብ ማደራጀት ለሀገር አሳቡ ደግሞ ስትራክቸር ኑሮት መደራጀት አለበት። ስለዚህ ብልጽግናን አሁን እነሱ እንደሚሉት ሳይሆን ብልጽግና ሁሉ ከሁሉም ለሁሉም ከሁሉም በሁሉም የሆነች ኢትዮጵያ ሁሉም የሚሳተፍ ራሱን የሚያይበት የጋራ ቤታችንን እየገነባ ነው ያለው። ስለዚህ 6 ሚሊዮን አባላት ያሉት ወደ 300,000 እና ከዚያ በላይ አመራሮች ያሉት ከላይ እስከታች
ስለዚህ ቀደዳ አይደለም ፖለቲካ ቀደዳ መስሏቸው እዚህ የሚጮሁት 10 ሰው ማሰባሰብ የማይችል ሰው ዝም ብሎ ስላወራ የሚመጣ የለም። ለምን ይጮሃሉ ከተባለ ደግሞ ምግባቸው ነው። ግማሹ በማውራት ነው የሚኖረው፣ ሰርቶ አይኖርም። የት ተቀጥሮ ነው፣ የት በልቶ ነው፣ በተላላኪነት ራሱን ሽጦ ስለሚኖር የዚህ አይነት አሰላለፍ ነው ያለው። ስለዚህ ሁሉም የልደቱም የፋኖም ነባራዊ ሁኔታ የኢትዮጵያን የተስተካከለ ቁመና ጂኦግራፊካል ስትራቴጂክ ቁመናው ቀጥታ ኤርትራ ላይ ስላነጣጠረ ነው። ምክንያቱም የኢትዮጵያ ሕዝብ ባህር በር ይፈልጋል፣ ወደብ ይፈልጋል። ይሄን የሚፈልገው ለህልውናው ነው። ስለዚህ ከዚህ አንጻር የሚቆሙት የባንዳዎች ናቸው። እኔ ይሄን ለማለት ነው። ቴንኪው ኋላ መለስበታል። ኦኬ አንድ ጥያቄ ላንሳና ሁላችሁም ኮሜንት ላይ ያላችሁ ሰዎች ትወያዩበታላችሁ። አሁን ለምሳሌ የቲፒኤልኤፍ ሰዎች በተደጋጋሚ የሚያስቀምጧቸው ማይደራደሩባቸው ነጥቦች አሉ። ማይደራደሩባቸው ማለት በነዛ ጉዳይ ከመጣችሁባቸው ድምፅ ይሰማል። ስልክ ገብቶብኝ ነበር። ይዋጓቸዋል ማለት ነው። ፋውንዳመንታል የሚባል ፕሪንሲፕል አላቸው። የቲፒኤልኤፍ ፋውንዳመንታል ፕሪንሲፕል እና በጣም በቀላል አማርኛ ነው የምናገረው። የፋኖ ፋውንዳመንታል የሚሏቸው ፕሪንሲፕሎች ይጋጫሉ። ይሄን እንግዲህ ይሄ ቤዚክ ነው። ይጋጫሉ። ለምሳሌ የወልቃይት ጠገዴ ጉዳይ አለ። በአማራ በኩል የሚነገረው ንግግር በፋኖች በኩል የሚነገረው ታውቃላችሁ። ወልቃይት ጠገዴ የአማራ ሕዝብ አስመረስቶ ናቸው፣ ማንደራደርባቸው ናቸው ይላሉ። እነዚህ ደግሞ የተወሰዱብን ግዛቶቻችን ናቸው፣ እናስመልሳለን ይላሉ። ሕዝባችን በመጠለያ ውስጥ ነው ያለው፣ በሸራ ውስጥ ነው ያለው ይላሉ። በፋኖ በኩል ደግሞ ኦልሬዲ በእጃችን አስገብተናል፣ በደማችን በጉልበታችን ይላሉ። አሁን እነዚህን እንኳን ብትጠቅሱ ይጋጫሉ። ፋውንዳመንታል የሚባለውን ፕሪንሲፕልን እንዴት አጣጥምህ ነው አላንስ የምትፈጥረው? ጀስት ጥያቄ ነው። አሁን ይህን ህዝቡ ማወቅ ይፈልጋል። ይህንን እንዴት እንዳጣጣምክ ካልተናገርክ የጋራ የምትለውን ጠላት ካስወገድክ በኋላ አንተ ትደባደባለህ። ግልጽ ነው። አሁን ለዚህ መልስ የሚሰጥ ሰው ካለ ለዚህ እንዴት ነው? በነገራችን ላይ በጣም አስቸጋሪው ነገር በተደጋጋሚ የሚደምረው ከ10 የአማራ ፖለቲከኞች ዛሬ ሶሻል ሚዲያ ላይ ከ10 የአማራ ፖለቲከኞች ደግመዋለሁ፣ ክብራትና ክብራን ይህን ንግግር 8ቱ ቪዲዮ አይከፍቱም። 8ቱ ቪዲዮ አይከፍቱም። ከየት እንደሆኑ አታቅም፣ ወዴት እንደሆኑ አታቅም፣ ማናቸው አታቅም። እንጋደላለን ሲል ነው የምሰማው፣ እንጫረሳለን ሲል ነው የምሰማው። አንተ ትችላለህ ይሉታል ከታቸው ነው። ማታቀውን ሰው ማዳስሰውን ሰውዬ ማጨብጠውን ሰውዬ ከአንተ ወገን ይሁን አይሁን ማታቀውን ሰውዬ አንተ መስማት የምትፈልገውን ብቻ ስለተናገረ ያውም ደግሞ አንተ መስማት የምትፈልገውን ነገር ትክክለኛው ነገር ይሄ ነው ወይ እርግጠኛ ባልሆንክበት ሁኔታ ላይ ይሄ እኮ የህልውና ጉዳይ ነው። ይሄ ሲሪየስ የሆነ ነገር ነው። አማራ ፖለቲካ ውስጥ የመጀመሪያው ነገር በቃ የመጀመሪያውን ነገር ሌላው ነገር ይቅር፣ የመጀመሪያው ነገር በቪዲዮ ያላየኸውን ሰውዬ አትመነው። በቃ የመጀመሪያው ነገር አሁን እነዚህ ምኒልክ ምናምን ኦኬ በትትና ምናምን የሚያወሩ የቤቱን ህግ ስለሚያከብሩ ሲሪየስ የሆነ ነገር ላይ ሲመጣ ቪዲዮ አብሮ ስል ለምሳሌ ምኒልክ ቪዲዮ አበራም፣ ለምሳሌ ራስ ደጅን ቪዲዮ ላይ አበራም። ከ10 የአማራ ፖለቲከኛ 8ቱ ቪዲዮ አያበሩም ስላችሁ። ስለዚህ ምንም ሆነ ምን አሁን አስቂኙ ነገር እነዚህ ቪዲዮ ማያበሩ ሰዎች ቪዲዮ የሚያበሩትን አማራ አይደለም ይላሉ። የሚታዩ በብርሃን ያሉ ልጆችን በራሳቸው ጉዳይ እንዳወሩ ይከለክሏቸዋል። ሰውየው ማን ነው የሚከለክለው ስትል ሰውየው ለራሱ አይታይም፣ አይዳሰስም፣ አይጨበጥም። አካለ ሶሪ ንግግሩ ትክክል ይሁን አላውቅም። ዊልቸር ላይ የተቀመጠ ሰውየውን ጤነኛ ይሁን የምታውቀው ነገር የለም። ወንጀለኛ ይሁን አይሁን፣ አማርኛ የቻለ ናይጄሪያ ይሁን አይሁን የምታውቀው ነገር የለም። የመጀመሪያው ነገር በቃ አለቀ። ማጥራት ከተፈለገ ስታወሩ በግል ጉዳዮች ላይ ሄይ ቪዲዮ አብራ ልህየኝ። የፋኖ አመራሮች
ይሙቱ ወይ ይኑሩ የሞት ሽረት ትግል ላይ ያሉ እየተታኮሱ እያሉ ባሉበት ሰዓት ላይ አንተ ተንታኙ እንዴት ነው ቪዲዮ ታብራው? ያም እየበላ የላሜ ጣመውን እየበላህ ያለ ሰውዬ አታብራ። ድምፅህ ግን ማን አለ እንዳንተ ተንታኝ? ፖይንቱ ምንድነው? በተደጋጋሚ ጊዜ አመራሮቹ ይናገራሉ። አመራሮቹ ሶሻል ሚዲያ ላይ ባሉ ተንታኞች የተደፈቁ ይመስለኛል። የደርግ ሰዎች 60ዎቹ ሊረሽኑ ሲሉ በንዑስ ደርጎች እንደተደፈቁት አብዛኞቹ የአማራ ትክክለኛ አማራ ፖለቲከኞች ትክክለኛ ባልሆኑ ሰዎች ተደፍቀዋል። ስለዚህ የቋንቋ መደበላለቅም የመጣው በዚያ ነውና አሁን ባለው ነባራዊ ሁኔታ አላንስ ሲባል ይሄ አላንስነት የማን ነው? የአማራ ህዝብ ጥያቄ ነው። የህዝቡ ጥያቄ ነው። ማን ናቸው እነዚህ? ሁለተኛ ይሄን ጥያቄ ስታነሳ የስድብ ውርጅብኝ ያወርዱባል። ለምንድን ነው የምትፈራው? አንተ እየሞትክ ነው። ቀይ እየወደመ ነው። ልጆች ትምህርት ቤት አልሄዱም። ከ3800 በላይ ትምህርት ቤቶች ተዘግተዋል። ሴቶች ይደፈራሉ። ከዚህ በላይ ለየትኛው እንትን ነው ስድብ ትፈራለህ? ብዙ ጊዜ የአማራ ፖለቲከኞችን መንገድ ላይ ያገኛቸዋለሁ። ለምንድን ነው ማትመጡ ተላቸዋለሁ። አረባ ከተውን ይላሉ። ቁጭ ብለን እናለን ይላሉ። ቁጭ ብድቅ የሚያደርግ ትንታኔ የሚሰጡ የአማራ ልጆች በቃ መምጣት አይፈልጉም፣ መተንተን አይፈልጉም። አረ ተጨመላልቋል። ቴዲ ምንድነው እኛ አንተ የምታደርገውን ውይይት ቁጭ ብለን እናያለን ነው የሚሉት። መምጣት አይፈልጉም። ዘመነ ካሴ ሲናገር ሰምተሃል። እስክንድር ሲናገር ሰምተሃል። ስለዚህ ምንድነው ፖይንቱ? ፖለቲካ አስረዳይ ነው፣ ጥያቄ ነው፣ ሌላ ነገር የለውም። ጦርነት ደግሞ ማለት ያንተ ፈርስት ፕሪንሲፕል ያንተ ፋውንዳሜንታል ፕሪንሲፕል ከሌላኛው ፋውንዳሜንታል ፕሪንሲፕል ጋር ሲጋጭ ነው። ሌላ ነገር የለውም የጦርነት ዴፊኒሽን። እና ከቲፒኤልኤፍ ጋር አላንስ ፈጠር ያለው ስትሆን እኔ ባወርደው ምን እንደሆነ ሊገባኝ ስላልቻለ ኦኬ ይሄ ነው። ቴንኪው ጀስት ጥያቄ ነው፣ ለሌላ ነገር አይደለም። በዚህ አውድ እንድታወሩ ስለፈለግኩኝ ነው። ከአፍሪካ ዩናይትድ በኋላ ያሁን ፍልቅ ይላሉ። አሁን እነዚህ ታያቸው ስድቦቻቸውን አይተህ እነማን እንደሆኑ ታውቃለህ። ደግነቱ እኔ ነኝ እዚህ ጋር ማወራው፣ ግን በቃ ትታያለህ፣ በቃ ያስታውቃል። ስስ ብልቱን ስነካ ከጎሬዎቻቸው ይወጣሉ፣ ፍልቅ እያሉ ምን አገባ ምናምን እንትነ ምናምን። እኔ ማወራው ለትክክለኛ የአማራ ልጆች ነው። ይሄ በሰፈርህ በቀዬ በቤተሰብ የመጣ ጉዳይ ነው። ማንንም የምትፈራው ለማንም ይሉኝታ የሚይዝ ጉዳይ አይደለም። በቪዲዮ ማታየውን ሰውዬ እንዳታምነው እንዳታወራው። በቃ ሌላው ይቅር፣ በእናቱ ሌላ ላይ ይችላል ምናምና። የመጀመሪያው ነገር በቪዲዮ ይው። ቴንኪው። ከአፍሪካ ዩናይትድ በኋላ ወደ 77 ደቂቃ እንሄዳለን። ከሁለተኛው ዙር በኋላ እንደዚህ ስላልኩኝ ቪዲዮ አታብሩም ስላልኳቸው ራስ ደጀን እና ሚኒሊክ ቅር እንዳይላችሁ ቪዲዮ ባያብሩ። የቤቱን ሕግ አክብሮ በጨዋነት የሚያወሩ ልጆች ናቸው እነዚህ። ጀስት ወደ እንትኑ ስለመጣሁኝ ነው። 77 ደቂቃ ስጣችሁና አንዳንድ ዙር ካወራችሁ በኋላ የመጨረሻ 2 ዙር ይኖረናል። በዛ የመጨረሻ ዙር ላይ ቪዲዮ እየተያየን የቴዲ አዋሳ አድማጮች ማን ነው የሚያወራው? ማን ነው ለምሳሌ በላይ ማን ነው? ፊቶቻችሁን ማየት ስለሚፈልጉ ያላገባችሁም ከሆነ ለትዳር እንዲመርጧችሁ ቪዲዮ እያበራን እናወራለን። ቪዲዮ በተለያዩ አጋጣሚዎች የማታበሩ ደግሞ እንደዚሁ ተከባብረን እንሰነባበታለን። ለነገ ቀጠሮ ይዘን ማለት ነው። ወደ ቡኖ በደሌ እንሄዳለን። ቡኖችን 7 ደቂቃ አለ ወንድሜ። ሊደርሰን 6 ደቂቃ ላድርገዋል። 6 ኦኬ እሺ፣ ጥሩ ነው። እንግዲህ አንዳንዶቹ ተናግረው አምላጭ ይበዛሉ፣ ተናግረው የሚጠፉ ይበዛሉ። የተናገሩትን ነገር መልሰው ውሸት ስለሆነ ዲባንክ ስናደርግ ማዳመጥ እንትን ስላሉ ነው። የተሰጣቸውን ነው ባይዘው የሆነ ነገር አወርድልሃለሁ፣ የሆነ ጊፍት አወርድልሃለሁ በል ተናገር ተብሎ ስለሚያወሩ በእርግጥ ያው እዚህ ግባ የማይባል ነገር እናንተ ያወሩ እኛ እንኑር ነው። ኤኒዌይ የሰሞኑን ቴዲ መከላከያ ሰራዊት ጋር ተያይዞ ያለውን ነገር በደንብ በግልጽ ልናገርና እሱም ብቻ ላውራ በዚህ እንትን ማለት ነው። መከላከያ ሰራዊት ከወር በፊት ጀነራል አበባው ሂዶ አማራ ክልል መከላከያ ሰራዊቶችን እየጎበኘ ነበር። ያው እነዚህ ጽንፈኛው ባለበት ሁሉም ቦታ ላይ እየዞረ መከላከያ ሰራዊትን እየጎበኘ ነበር። አማራ ክልል ምክር ቤት አይ
አሁን በአማራ ክልል ውስጥ ያለው የጽንፈኛ ቡድን እየኮሰመ ነውና እኛም በራሳችን ጸጥታ ኃይል ማስተካከል እንችላለን የሚል ሐሳብ አነሱ። እኔ ከወር በፊት ያለው ነው የምነግርህ ያለው እኛ ማስተካከል እንችላለን። አሁን ጽንፈኛውም ኦልሬዲ አብዛኛው ወደ 50% በላይ የሚሆን በሰላም እጁን እየሰጠ ወደ ቤተሰብ እየተመለሰ ስለሆነ የሚል ከወር በፊት ይሄ ሐሳብ ይነሳል በአማራ ክልል ምክር ቤት። ይሄ ሐሳብ ሲነሳ ጀነራል አበባው ይሄን ለማየት ሂዶ ጎበኘና ከዛ በኋላ አወራ። በጸጥታ ዙሪያ ከተወያየ በኋላ መከላከያ ሰራዊት ሌላ ተልዕኮ ስላለው ሌላ የሚጠብቅ እንግዲህ የፈረደበት እንግዲህ የሀገር ዋርካ የሆነ መከላከያ ሰራዊት ጀግናው ትንታጉ መከላከያ ሰራዊታችን በየመንደሩ እየሄደ ሰላም የሚያስከብረው የኛው ችግር የኛው ኢትዮጵያውያን እንግዲህ በእኛው በፈጠርነው ችግር አለመግባባት ተፈጥሮ ክልል ውስጥ ጽንፈኝነት ስላየለ በየመንደሩ ይዞራል እንጂ መከላከያ ሰራዊት የሀገርን ዳር ድንበር ዋልታ ተገን ሆኖ የሀገርን ሰላም የሚያስጠብቅ ነበር። ስለዚህ ይሄ በዚህ ተከትሎ መከላከያ ሰራዊት እየወጣ ባለበት ኦራል በኦራል ፓትሮል በፓትሮሉ ከዛ እየወጡ ባለበት ጊዜ ይሄ ቡድን የሚገርም መቼም ከኋላ መሄድ ልማዱ የሆነ ቡድን ከኋላ ሂዶ መዋጋት ከኋላ ማጥቃት ልማዱ የሆነ የጽንፈኛው ቡድን ድሮም ባይዘወይ መከላከያ ሰራዊት ባይዘወይ ቴድ የሚገርም እንደ ህዋት ይሄን ጽንፈኛ ቡድን ምንቅ ሰው የለም። የእውነቴን ነው የምልህ፣ እንደ ህዋት የምንቅ ቡድን የለም። ምን እንደምሉ ታውቃለህ? ቆይ ወደ ህዋት ትመጣለህ። እችን ጥያቄ ልጠይቅህና ወደ ህዋት ትመጣለህ። ለአንድ ላርጋት ሀሳቤና ለአንድ ታደርጋለህ እንዳትረሳ። ቆይ ያፍህ ይሆንብኝና ይላሉ በጣም ወሬ የሚወዱ ሰዎች። ቆይ በተደጋጋሚ እየለቀምናቸው ነው። ለቀማ ላይ ነን፣ ፊኒሽንግ ላይ ነን፣ ቆጠራ ላይ ነን ምናምን ያላችሁ ነበር የፋኖን ወታደሮች ወይም ደግሞ የፋኖ ተዋጊዎችን። ይህን ያህል እጅ ሰጡ፣ ይህን ያህል ቀሩ፣ አልቀዋል። አሁን እኮ የት ናቸው ያሉት እያለን እየፈለግን ነው በባትሪ። ከየት መጥተው ነው የሚማርኳቸው ወይም የሚማርኩት ወይም ጥቃት የሚያደርሱት? ከኋላም በለው ከፊትም በለው መማረክ ከቻሉ ከቁጥጥር ውጭ ናቸው ማለት አይቻልም። እመጣለሁ። ጥሩ እሺ ቴዲ ላልከው መልሳለሁ። ችግር የለውም። ያው ወደዛው ነው እየመጣሁ ያለሁት። በዚህ ምን ይደረጋል መሰለ እንግዲህ መከላከያ ሰራዊት ሳይሆን የፌዴራል መንግስት እይታ ሳይሆን የክልሉ መንግስት ራሱ እኛ መቆጣጠር የምንችለው ነው ከአሁን በኋላ የቀረው በሚል ከዛ መከላከያ ሰራዊት ሌላም ተልዕኮ ስለነበረው ይወጣል። መከላከያ ሰራዊት በሚወጣበት ጊዜ ይህ ቡድን በሚገርም ሁኔታ ከኋላ መጥቶ መከላከያ ሰራዊትን ያጠቃል። ከኋላ ሲያጠቃ ልክ መከላከያ ሰራዊት እንደወጣ የክልሉ ጸጥታ አስከባሪ ቦታውን እስከሚይዝ በመሃል መጥተው ምን አረጉ? ከተማዎችን ተቆጣጥረናል አሉ። አሁን ምርኮኛ የምለው ቴዲ ከነ ማስረጃ አመጣልሃለሁ። እነሱ አልገባኝም። ቆይ ከኋላ መጥቶ አጠቃ የምትለው ቆይ አጽድተህ ከወጣህበት ነው አይደል? ከየት ነው የወጡት? አጽድቶ መከላከያ ሰራዊት ለሌላ ግዳጅ ለሀገራዊ ጉዳይ ሲወጣ ጽንፈኛው ከኋላ መጥቶ መከላከያ ሰራዊትን ማጥቃትም እኮ አይባልም፣ የፈሪ ዱላ ማለት ነው። የፈሪ ዱላ ዘን ምንድነው የሚሆነው? መከላከያ ወዲያው ተመለሰ። ሉክ እንደ ሀገር አንተ በደንብ ጉዳዩን እንድታይ ነው። መከላከያ ተመለሰ። መከላከያ እስከምመለስ ድረስ ምንድነው ሲሉ የነበረው በየከተማው አማራ በወሎ ውስጥ ማለት ነው። የወሎን ላንሳል ፎር ኢንስታንስ በየከተማው መንግስት የውሃ የሚያከፋፍል ቦቲ የኤፍኤስአር ቦቲ መኪና አለ። የኤፍኤስአር ቦቲን እኮ የሚያቃጥል ነው። ይሄ ቡድን ነው ለአማራ የቆመ እውነት የአማራን ንብረት እያቃጠለ የአማራን አንጡር ሀብቱን እያወደመ ይሄ ነው ለአማራ የሚቆመው። እሺ ከዛ ምን አሉ? መካነ ሰላምን ተቆጣጥረናል አሉ። መካነ ሰላም በእኛ ቁጥጥር ስር ነች አሉ።
ገቡ በዛ መሃል ማለት ነው። ያችን ክፍተት ወስዶ ስገቡ ንጹሐንን መስጂድ ውስጥ ገብቶ ረሸኑ። ይሄ እንግዲህ ተቆጣጥሮ ያሉበት ከተማ ነው። ራሳቸው የተቆጣጠሩበት ከተማ ነው። ልብ አድርግት። ሃይማኖት ውስጥ እንዳትገባ። በነገራችን ላይ ይሄ አይደለም ንጹሐንን ረሸኑ። አስቲም ንጹሐኖች ተረሸኑ። ሃይማኖት ውስጥ ገብታችሁ አተንትኑ ስል ለኦርቶዶክስም ለፕሮቴስታንትም ነው የሃይማኖት ሰዎች ይናገሩ ስል ፖለቲከኞች ውጡ ከሃይማኖት ውስጥ ፖለቲካውን ብቻ ተንትን። አሁን ስለ ንጹሐንን ነው እንግዲህ እሱ ነገር ንጹሐን ተረሸኑ። ንጹሐንን ረሽኖ ሲያበቃ ይሄን ልብስ እውነት ነው 10-15ቱን ሊማርኩ ይችላሉ። ይሄን ልብስ ግን ከየት ነው የሚያመጡት? 10-15 አይደሉም በቁጥር ቴዲ ለባሽ ነው። መከላከያ ሰራዊት አባል ያልሆኑ ከዛ በላይ ካሉት ውስጥ ከ50% በላይ የሚሆኑ መከላከያ ሰራዊት አይደሉም፣ ለባሽ ናቸው። መከላከያ ሰራዊትም አለ እዛ ውስጥ። ልብሱ ከየት መጣ? በጦርነት ውስጥ ትማረካለህ። ልብሱ ከየት መጣ? ከኮምቦልቻ ጨርቃ ጨርቅ በፈረስ ጭምር ጭኖ ነው የወጡት መጀመሪያ ማለት ነው። ቆይ ይኸው ብዙዎቻችሁ ከኔ ጋር ያላችሁ ቡኖ ይሄን እንደዚህ አይነት ነገር ለሶስተኛ ዙር ተመሳሳይ ወርድ ሲጠቀም ለሶስተኛ ዙር ተማረኩ ስለው ይሄንኑ ቃል ነገረኝ። ታስታውሳለህ? ኮምቦልቻ አልብሶ ነው የሚያስወጡ። ኮምቦልቻ ጨርቃጨርቅን ተቆጣጥሯል ማለት ነው። ወልዲያ what is the purpose of look ኮምቦልቻ ጨርቃጨርቅ የሀገር መከላከያ ፋቲክ ማስመረት ከቻሉ ተቆጣጥረዋል ማለት ነው። አሁን ከዚህ በፊት እኮ ነው በዛ በጦር በእንትኑ ጊዜ እኮ ነው የወሰዱት። አሁን አይደለም ቴዲ። በየጫካው በየምኑ በየስርቻው የሸጎሩትን በለባሽ ጊዜ ያመጣሉ። ባይዘው ከዛ ያስለብሳሉ። ከፊት ለፊት ግን 10-15ቶቹን ነው የሚያቆሙት። ከዛ ያስለብሷቸውና ቪዲዮ ይቀርጹና አስወልቀው እንደገና ልብሱን ይዘው ይሄዳሉ። ቪዲዮ ይቀርጻሉ። ከዛ በኋላ የራሳቸውን በራሳቸው ፐርፐዝ ነው። መከላከያ ሰራዊትም ግን ከነሱ ጋር አለ፣ የሚማረክ ይኖራል ከነሱ ጋር ማለት ነው። ጦርነት ነውና ማለት ነው። ስለዚህ ይሄ ቡድን ቴዲ ወገኑን የሚገል ከሆነ የእስክንድርን አቋም ታውቃለህ። መግለጫ ስሰጥ አንተ የሃይማኖት ጉዳይን አታንሳ ትለኛለህ። ህዝብ ነው፣ እንደ ህዝብ ነው። ባይዘው የእስክንድርን ብቻ አይደለም የአባባን አባባ ብሎ የሚጠሩት እሳቸው ማለት ነው። አባባ ብሎ የሚጠሩት እሱም ያወጣው መግለጫ ታውቃለህ። እውነት ለአማራ የቆሙ ነው ወይስ ህዝባዊ አመፅ አማራ ህዝባዊ አመፅ እንዲያነሳ የተደራጁ ቡድኖች ናቸው? እነዚህ ቡድኖች ከየት መጥቶ ነው ስትለኝ ደምስሰናል አጥፍተናል ይላል መንግስት። ከየት መጥቶ ነው ለምለው ጥያቄ ይሄ ቡድን የሚገርምህ ቴዲ አቋም የሌለው ስልጠና ያልወሰደ ጦርነት ምን እንደሆነ እዚህ ግባ ብሎ የማያቅ በየጊዜው ይፈላል ይጠፋል። ልክ እንደ ጎርፍ ማለት ነው። ይመጣል ይጠፋል፣ ይወጣል ይጠፋል። የሚጠፋውም የሚወጣውም የወጣበትን ዓላማ ስላልገባው በሆነች ምክንያት ይወጣል፣ በሆነ ምክንያት ይጠፋል። ቡድን ሲጀመር ጠፊ ነው። አሁንም ቢሆን ቱቢ ሆነስ ይዙ አሁንም ቢሆን ዛሬ ላይ በቀደም መካነ ሰላም ላይ የተደረገ ኤሌመንተሪ ጀርባ ላይ መከላከያ ሰራዊት የማያዳግም እርምጃ ወስዷል፣ ተመልሶ ማለት ነው። አሁን ላይ የትኛውን ከተማ እነሱ ተቆጣጥረናል የሚሉት አማራ ክልል ውስጥ ካለ ውርድ ከራሴ ነው የምልህ። የትኛውም ማለት ነው የትኛውም ቦታ ካለ እነሱ ከኋላ ነው የሚያጠቁ፣ ከኋላ ከጀርባ ከኋላ ነው የሚሄዱ፣ ተደብቆ ከኋላ ነው የሚሄዱ። ይሄ ሜቢ አንተ እኮ የሆነ የረገጡት መሬት አለ ማለት ነው። አየር ላይ ሆኖ አይደለም የሚተኩሱት። ከኋላ ከመቱ የሆነ መሬት ረግጠዋል ማለት ነው። የሆነ ቦታ ይዘዋል ማለት ነው። ወይ ሽምቅ አድርገው ይዘዋል። አንተ ያላየህበት ቦታ ላይ እኮ ያ ሽፍታ ነው እኮ ቴዲ፣ የሽፍታ ባህሪ አሁን ጦር ድብድብ ስገባ እንዴት እንደምትደባደብ አንተ አይደለም የምትመርጠው። ለምሳሌ እኔ በካራቴ ልምታ፣ በቦክስ ልምታ፣ አንዴ ሪንግ ውስጥ ከገባ እኔ ነኝ የማውቀው።
አንተ ነው የምታውቀው። እንዴት እንደሚመቱ ለነሱ ተውላቸው። የኔ ጥያቄ እንዴት ተመታህ ነው። ለቅሜያቸዋለሁ ጨርሻቸዋለሁ ብላ እንዲህ ነው የመቱኝ ምናምን 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 እሱ አይደለም። አሁን ጨርሻቸዋለሁ የሉም ለቀማ ላይ ነኝ ያልካቸው ከየት እየወጡ ነው የሚመቱ? ለምንስ ማጥፋት ከበደ ነው የኔ ጥያቄ። ይኸው አንደኛ ማጥፋት አስፈላጊ ከሆነ ቴዲ ማጥፋት ይቻላል፣ ግን አስፈላጊ ሰፊውን ማህበረሰብ ነው የምትመታ። ገብቷል አይደል? ይሄ እንደንትን ህዝብ ውስጥ የተሰገሰገ ነው፣ እንደ እንክርዳድ ማለት ነው። ነጥሌ ለመምታት ደግሞ ሃይሊ ቴክኒካል መሆን አለብህ። ያን መንግስት እያደረገ እኮ ነው፣ እየደመሰስን እኮ ነው ያለ ነው። እኛ እኮ አንድም ቀን መከላከያ ሰራዊት ሰላም ከማስከበር አኳያ አማራ ክልል ውስጥ እየነጠለ እያወጣ እኮ በሰላም እኮ እየገቡ ነው። እንደነሱ እኮ በቪዲዮ ስለማናሳይ ነው እንጂ እየወሰድን እኮ ወደ ማገገሚያ ማዕከል ወስደን እኮ ወደ ሰው ቀይረናቸው እኮ ህዝቡ ጋር እየቀላቀልናቸው ነው። ቴዲ ግን ለአንድ ላድርገውና ሀሳቤ ዛሬም ቢሆን ይሄ ቡድን ለምንድን ነው ቁጭ ብሎ ራሱን የማይገመግመው? ለምን ሪሰርች አይሰራም? ለምንድን ነው አማራ ህዝብን እያጠፋ? የአማራ ህዝብ ጥቅም ምንድን ነው? የአማራ ህዝብ ጥቅም የእውቀት ነፃ መሆኑ ነው? ትምህርት ቤት መዘጋቱ ነው? ወላድ መሞቷ ነው? ተማሪዎች ያለ እድሜያቸው ያለ እድሜ ጋብቻ ሴተኛ ዳሪ መሆናቸው ነው? እሺ ቴንክ ዩ። በነገራችን ላይ አይደለም በዚህ ደረጃ መከላከያ ሰራዊትን በዚህ ደረጃ መምታት የሚችሉበት ደረጃ ላይ ቀርተው ሆኖ ይቅርና አንድ ሀገር ላይ 5 የመረራቸው ሰዎች መሮናል ብሎ ጫካ ከገቡ እንደ ሀገር መፍራት አለብን። እነዚህ 5 ሰዎች 25 ይሆናሉ፣ 50 ይሆናሉ፣ 75 ይሆናሉ። ነፍሰ ገዳዩ፣ ተስፋ የቆረጠውም፣ ኑሮ ውድነት ያሰከረው፣ ሙስናው ያስማረው እየተቀላቀለው ይመጣል። የውሃ ጠብታ መርከብ ያንሳፋል። አሁን እናንተ በጣም ዲናፉ በቃ ዲና ላይ ነው ያለው። አንተ ይሄው 3 ሰው በትንሹ እንኳን በፋኖ ጦር ነው ሌላው ይቅር በፋኖ ጉዳይ እንኳን ስናወራ 3 ዓመታችን ነው። ቡኖ ተመሳሳዩ ንግግር የዛሬ ምናልባት ከኔ ጋር አብራችሁ ያላችሁ ታስታውሳለች። ተመሳሳይ የዛሬ አንድ ዓመት እንደዚሁ የሆኑ ተማረኩ የሚባለውን ነገር አንስቼለት ነበር። አሁን ፖይንቱ ምንድነው? እዛ አካባቢ ያለው ነገር ምንድነው? ለመንግስት ለቁጥጥር አመቺ አልሆነም። መንግስት ሆን ብሎ ነው ይሄን ነገር እየለቀቀ ያለው ወይስ ከአቅሙ በላይ ሆኗል? ቆይ ዞሮ ይመጣል ታወራለህ፣ ችግር የለውም። ቡኖ ወደ ሚኒሊክ ሊድ 6 ደቂቃ አለ። ወንድሜ ቴዲ ቅድም ከጠየቀኝ ጥያቄ ልጀምርልህ። ፋኖ የት ነው ያለው? ችግሩ ሲጀምር የነበረው ከአማራ ክልል ውጭ ነው። አሁን ችግሩ አማራ ክልል ውስጥ ነው እና ተባብሷል። ከዛም ባለፈ ደግሞ ፋኖ የት ነው ያለው የሚለውን ጥያቄ ጠይቀኛል። በሁለት ነገሮች ልመልስልህ። አንደኛ ችግሩ የጀመረው ከአማራ ክልል ውጭ አይደለም። ክልሉ የጀመረው መላው ኢትዮጵያ ውስጥ ነው፣ አማራ ክልልንም ጨምሮ። የችግሩ ሲምፕተሞች፣ የዋናው ችግር ሲምፕተሞች ብዙ ቦታ ላይ ታይተዋል። ቅድም እንደጠቀስካቸው ወለጋ፣ አርባ ጉጉ፣ በደኖ በአሰቃቂ ሁኔታ የታዩባቸው ቦታዎች ናቸው። የችግሩ መንስኤ ግን ሌላ ክልል ውስጥ አይደለም ያለው። የችግሩ መንስኤ ያለው ህገ መንግስት ውስጥና ጸረ አማራ ተደርገው የተቀረጹት ተቋማቶች ውስጥ ነው ያለው። የፋኖ የህልውና ትግል በአሁን ሰዓት በጦር ሜዳ ላይ የሚደረገው አማራ ክልል ውስጥ ይሁን እንጂ የአማራ የህልውና ትግል በሁሉም ቦታ ላይ ነው ያለው። እዚህ ቲክታክ ላይ ያለ፣ ኢትዮጵያ ውስጥ አለ፣ ከአማራ ክልል ውጭ ሁሉም ቦታ ላይ የህልውና ትግል እያደረገ ነው። የህልውና ትግሉ መንስኤ ደግሞ ከአማራ ክልል ውጭ ብቻ አይደለም። የህልውና ትግሉ መንስኤ ህገ መንግስቱና ተቋማቶቹ ናቸው። ሰው ትግላችን ከዚህ ህገ መንግስት ይህንን ህገ መንግስት ተጠቅመው የአማራ ህዝብ ላይ የዘር ማጥፋት ወንጀል፣ የዘር ማጽዳት ወንጀል፣ የባህል የሃይማኖት አለ የሚባለውን እሴቱን ሁሉ የማፈራረስ ወንጀል
የሚሰሩት ሰዎች ጋር ነው። እነዚህ ሰዎች at some point እንደ ህወሓት 4 ኪሎ ተቀምጠው ሲሰሩትም እንታገላቸዋለን፣ ከ4 ኪሎ ከወጡ በኋላ እንታገላቸዋለን። ተረኛ መጥቶ ደግሞ የነሱኑ ሲስተም ይዞ ህወሓት 2.0 ሲሆንብን እንታገለዋለን። አሁን ያለው ትግል ግን ወደ ትጥቅ ትግል አድጓል። ከምንም ጊዜ በላይ ልዩ የሚያደርገው ወደ ትጥቅ ትግል አድጓል። የትጥቅ ትግሉ የ2 ዓመት ዕድሜ ነው ያለው። ኦነግ 40 50 60 70 ብዙ ቁጥር ሰምቻለሁ። አመታት ጫካ ውስጥ ነበረ። ደቂቃን ፖዝ ላድርግና ሰዓት ለመቆጠብ ያህል አሁን ለምሳሌ ባለፈው ከ3 ሳምንት በፊት ያነሳውልን ጥያቄ ላንሳ። አማራ ህዝብ ላይ የህልውና አደጋ የደቀነ ወይም የሐሰት ትርክት የተረከ ወይም ጄኖሳይድ ፈጽሟል የምትለው አካል ማን ነው? ህወሓት፣ ኦነግ፣ ሻቢያ ይህንን ህገ መንግስትና ይህንን ስርዓት መዘርጋት እጃቸው አለበት። ሶስቱ ነው፣ አንዱ ብቻ አይደለም፣ ሶስቱ። ህወሓት ኦኬ፣ ህወሓትን እንውሰድና አሁን አንተ ከህወሓት ጋር ብሬ እሰራለሁ እያልክ ነው። አልተናገርከውም። የአማራ ህዝብ እየጠበቀ ነው እስክትናገረው ድረስ። በነገራችን ላይ እኔ ነኝ ያለ ወንድ ሰው ይነገር አይናገረውም። ዳር ዳር ትላለህ እንጂ ደፍረ ከቲፒኤልኤፍ ጋር እሰራለሁ እስክትል እየተጠበቀ ነው። በነገር ላይ ፖይንቱ እሱ አይደል፣ በሌላ መልክ እየገለጽከው ነው። ኦኬ፣ ጄኖሳይድ የፈጸመብህ አካል ጋር እንዴት በምን ተስማምተህ ነው የምትሰራው? እንዳልከው ነው። ማንም ወጥቶ ከህወሓት ጋር ሰራለው ያለ የለም። እስከሌለ ድረስ ከዛ ውጭ ያለው ሁሉ ፒውር ስፔኩሌሽን ነው። 100% የትግራይ ህዝብና ህወሓትን አንድ አድርጎ ማየት ለአማራ ህዝብ የሚጠቅመውም የሚጎዳውም ሁኔታ ሊኖር ይችላል። አሁን ባለንበት ሰዓት ግን የትግራይ ህዝብንና ህወሓትን አንድ አድርጎ ማየቱ ሴንስ የሚሰጥ ጉዳይ አይደለም። ህወሓት ራሱ አንድ ስላልሆነ አብይ አህመድ ስር የሄደ ህወሓት አለ፣ ሻቢያ ጋር የሄደ ህወሓት አለ፣ ትግራይ ውስጥ ያለ ህወሓት አለ፣ ሁሉም ጋር የሚጫወት ህወሓት አለ። ከህወሓት ጋር አብሮ የሚሰራ ፋኖ የለም። ጄኖሳይድ መፈጸማቸውማ ይኸውልህ የሚጠየቁበት ወንጀል። ከህወሓት ጋር በድጋሚ አብሬ እሰራለሁ ያለ ፋኖ እስካሁን ድረስ የለም። ስፔኩሌሽኖች አሉ። ይሄ አባባል እንደዚህ ይመስላል ምናምን የተባለ እሱ ከቲፒኤልኤፍ ጋር እሰራለሁ አትልም። ህዝቡን ነው። ቆይ አሁን ህዝቡን ነው የምትለው። አሁን ህዝቡን ስትል በሌላ አባባል ለምሳሌ መንግስት በማንኛውም ሰዓት ኦፕሬሽን አደርጋለሁ ብሎ ወደ ቲፒኤልኤፍ ሲሄድ ህዝቡን ሊያጠቃ ነው የመጣው ብለህ ከመንግስት ጋር የቲፒኤልኤፍ ሰዎችን እንደ ጋርድ ሆነ ልትከላከል ነው። በሌላ አባባል ቲፒኤልኤፍን ልጠበቅ ነው ማለት ነው። ህዝቡን አሁን ህዝቡ መሸወጃ ነው፣ ወይም ደግሞ ህዝቡ ለፖለቲካ ንግግር ታግሮ ለማታገል የምንጠቀምበት ነው፣ ፖለቲከኞች የሚጠቀሙበት ነው። ስጨምቀው ንግግሩ ምንድነው? ቲፒኤልኤፍን ጠብቃለሁ ነው እያልክ ያለው። ጄኖሳይድ ቲፒኤልኤፍ ከፈጸመብህ እንዴት ነው ከቲፒኤልኤፍ ጋር ያው ፍርድ ቤት አቆመዋለሁ ዘሄግ እያልክ የዓለም አቀፍ ወንጀለኞች ፍርድ ቤት ኔዘርላንድ ነው ያለው፣ እዛ አቆመዋለሁ እያልክ ለምንድን ነው ከዚህ አካል ጋር በምን ተስማምተህ ነው የምትሰራው? መልኩ ከህወሓት ጋር አብሮ የሚሰራ ፋኖ የለም። አጭር በቃ ቴዲ፣ እዚህ ላይ ብዙ ጊዜ ልንመላለስ እንችላለን። ከህወሓት ጋር አብሮ የሚሰራ ፋኖ አለ ብዬ አላምንም፣ አይኖርም። ትግራይ ውስጥ የትግራይ ህዝብ ወይንም በአማራ የትጥቅ ትግል ውስጥ ለአማራን ህዝብ ሳይጎዳ ሌላውን ህዝብ ከመጎዳት አማራን ብቻ አይደለም ትግራይን ብቻ አይደለም አፋርን የሚሆን ራሱ ኦሮሞን የሚሆን ማንን የሚሆን ሳይጎዳ አማራው አብሮ መስራት ከቻለ ያንን የዛን ህዝብ ጥቅም ማስጠበቅ ከቻለ ይሞክራል። የፋኖ ትግል አንቲ ኢትዮጵያን አይደለም። በተፈጥሮ ጠላት ህዝብ የለውም። አገር መገንጠል አይፈልግም። ኢትዮጵያን ማፍረስ አይፈልግም። ህወሓት ይሄንን የሚፈልግ አካል ስለሆነ አብሮ አይሰራም። በቃ ይሄንን ሲምፕል አድርግልህ። ግን አብዛኛውን ሰዓቴን ሲገባ የሆነ ጥያቄ ጠይቀኝና ተዘጋጅቼ ልሸጥ የመጣሁትን ፖለቲካ ሳይሆን የምጠይቀኝን ጥያቄ እየመለስኩኝ ፖይንቶቼን ሜክ ሳላረግ ዲስትራክትድ እየሆንኩ ነውና 2 ደቂቃ ከሆነ ያለኝ በጣም መመለስ ማንሳት የምፈልጋቸው ነገሮች ላይ ላተኩር። ግን ህወሓትና ፋኖ አብሮ አልሰሩም። የአማራው ህዝብ ጠላት ህዝብ ብሎ የሰየመው ህዝብ የለም። 4 ነጥብ እነዚህን ያዝልኝ ልለፍ። አንደኛ መከላከያ ሰራዊት የህወሓትን ጦር እየሸሸ ሰሜን ሸዋ እስኪደርስ ድረስ ፋኖ ትግሉን እያደራጀ ህዝቡን እያስተባበረ ራሱን እየተከላከለ ነበር። መከላከያ በመሪዎቹ በኩል ፕሪቶሪያ ሄዶ ህወሓትን ትጥቅ አስፈታለሁ ብሎ መጥቶ የአማራን ህዝብ ክዶ መሳሪያህን የምቀበልህ አንተን ነው እንጂ ህወሓትን አይደለም እስኪለው ድረስ ጦርነት አልነበረም። ጥያቄዎቻችን በሰላማዊ መልኩ በሁሉም ከተማዎች በሰላማዊ ሰልፍ ተጠይቀዋል።
የህልውና ጥያቄያችን መሰረት የሚያደርጉት ጉዳዮች ጸረ አማራ የሆኑት ነገሮች ሁሉ በአደባባይ በሰላማዊ መልኩ ተጠይቀዋል። አለቀ። የመከላከያ ሰራዊቱና ህወሓት ከተታረቁ በኋላ መከላከያ ሰራዊቱ ጦርነቱን ወደ አማራ ህዝብና ወደ አማራ ክልል አዙሯል። ከዛ በኋላ ትምህርት ቤቶች ብለው ደጋግመው የሚያነሱት ፖይንት ይህንን ሳረሳ መንካት የምፈልገው እንደ ጦር ካምፕ ሲጠቀምባቸው የነበረውም ያለውም የመከላከያ ሰራዊቱ ነው። እዛ አካባቢ ላይ ተሸንፎ እንኳን ትምህርት ቤት እንደ ጦር ካምፕ የሚጠቀመውን ትምህርት ቤት ተሸንፎ ለቆ ሲሄድ በሰዓታት ወይ በቀናት ወይ በደቂቃዎች ውስጥ በድሮን ያስፈርሰዋል። ይህንን የሚያደርገው የመከላከያ ሰራዊቱና የአየር ኃይሉ ነው። ቦታውን ተሸንፈው በመሬት በጦር ሜዳው ላይ ተሸንፈው ሲሄዱ በአየር መተው ሆስፒታል አይሉም፣ ትምህርት ቤት አይሉም፣ ህፃናት አይሉም፣ ሰርግ አይሉም፣ ድግስ አይሉም። መተው ነግረውናል። አብራችሁ ካላችሁ እኛን መርጣችሁም ብለው ብርሃኑ ጁላ መተው ነግሮናል። መሰረተ ልማትን የሚያፈርሱት እነማን እንደሆኑ የአማራም ህዝብ ባይኑ እያያቸው ነው። ፋኖዎች ከተማ ውስጥ ገብተው አንድ ባንክ ሳይዘርፉ ሲወጡ የአማራ ህዝብ ባይኑ እያያቸው ነው። የመከላከያ ሰራዊትና የብልጽግና ካድሬዎች በየቤቱ በየቦርሳው በየባንኩ እየገቡ በየሆቴሉ እየገቡ የአማራን ህዝብ ንብረትና ጥቅም እንደልባቸው እንደ ጠላት ገንዘብ ሲበትኑት የአማራ ህዝብ ባይኑ እያያቸው ነው። ስለዚህ ለኛ የአማራ ተማሪዎች ትምህርት ቤት አልገቡም ብላችሁ ስትነግሩን እንዳይገቡ ትምህርት ቤታቸውን እያፈረሳችሁ በድሮን በመድፍ በታንክ ቤተክርስቲያን አይቀራችሁ ሁሉን ነገር እያፈረሳችሁ ትምህርት ቤት የሄዱትን በየመንገዱ እየያዛችሁ የጾታ ወንጀል እየፈጸማችሁ ከዛ 4 ሚሊዮን አማራ ህፃናት ትምህርት ቤት አልገቡም ብላችሁ ብትሉን የንቀታችሁንና የጥላቻችሁን ጫፍ ነው የሚያሳየን። ጥያቄ ያላችሁ ወይ ብላችሁ እኮ እየጠየቃችሁን ነው። ምን ያህል በጣም የተለያየ ሌቭል ላይ መሆናችንን የሚያሳየህ የኢሬቻ ባህል ብቻ አይደለም። እንዴት አንድ ማህበረሰብ እንደ ልቡ መሆን እንደሚችልና እንዴት ሌላኛው ምንም መብት እንደሌለው ብቻ አይደለም እምናወራው። እዚህ ቲክታክ ላይ ስናወራ ራሱ እኛ እኛ የህልውና ጥያቄያችን የማንደራደርበት ኮንክሪት የሆነ ኤቪደንስ ያለው በዓለም አቀፍ ተቋማት የተመዘገበ ጄኖሳይድ ተሰርቶብናል። ተቋማዊ እና ህጋዊ የሆነ ጸረ አማራ ፖሊሲ ኢትዮጵያ ውስጥ አለ ብለን ስለምናምን ነው። እናንተ እዚህ ጋር መጥተው የሚከራከሩን ሰዎች እነ ቡኖ በደሌና መሰሎቹ የትኛው